ጥያቄው ይሄ ከተመለሰልኝ ከኤቴስትነት ክርስቲያን ሆናለሁ ስላለ ወንድማችን መልካም። አንተ ኤቴስት ነህ? ሙስሊም አይደለም? ኤቴስት ነኝ። አላህ የሚባል አምላክ እንደሌለ ነው የምታምነው ማለት ነው? ጣዖት ነው ወይንም ደግሞ ሰዎች የፈጠሩት ነው? ፈጣሪ እንደሌለ ነው ማምነው። አላህ የሚባለውም የለም። ሙሐመድም ሐሰተኛ ነብይ ነው እንጂ ነብይ አይደለም። ፈጣሪ የሚባል ነገር የለም። ተፈጥሮ ሙሐመድ ዝም ብሎ ተረት ተረት ያስተማረ እንጂ ነብይ አይደለም። አሁን ስለ ደስታው ራእይ የካቲት ምዕራፍ 5ን አብራራልኝ እኮ እንዳብራራለህ እኮ ነው። መረጃውን ትከፍተዋለህ። ከዛ ደግሞ መረጃ እኮ ነው ፕሊስ ቆይ ተረጋጋና የጠየቅነው ማለት ኤቴስትና አይደለም የሚለውን በዛውም እንትን ብለን ጥያቄ ሁለት ጥያቄዎች አሉን አልከን እንቀበላለን ተቀመጥ ተባልክ። ድንገት ማይክን አንስተ ብርቅ አለብሶ ሙሐመድ የሚባል እንደው የሆነ ሰዓት አረብ ሀገር ላይ የተነሳ አንዱ እንደ ማንኛውም ፍጡር እንጂ ፈጣሪ ኦኬ ወጣ በዚህ ሙስሊም ነህ ለምን ማለት ራሳችሁን ችላችሁ መታችሁ መጠየቅ ትችላላችሁ እኮ። ቀደም ስጠይቁ ነበረ እየመለስን ነበር ገድል ላይ ነበረ ስርያ ለጊዜው ታገባቸውና ለጊዜው ማለት ነው ሀብታም ወንዶች እንደዛ አድርገሽ ለምን ፋ ብልሽ አትኖሪኝም? ከስ በቃ ስለያችሁ ትለያያላችሁ። ቆሻሻ መሰሉኝ፣ አስጠሉኝ። ሐራም አይሆንብም ስርያ ሲሆን ስለዚህ ሐራም አይሆንም። ግን ያው ሳምንት ወይ ለምናምን ነው የምትቆየው። ያ ግን ሰምታታ ልጅቷ መጀመሪያ ቆሻሻ መሰለኝ አለች። ግን ከዛ በኋላ ደግሞ ምን አለች? ሐላል ነው ችግር የለውም አለች። አይተዋል። ኖርማል ማይንዳችሁ ስትጠየቁ ቆሻሻ ነው አስተምሮ። ስርያ ቅድም ያችኛዋ ልጅ ምንድን ያለችው? አብዛኞቹ ማዕተብ የሚያስሩ ናቸው ቡና ቤት ምናምን ያሉት ነው ያለችው። ስታቲክሱ ይህንን አያካትትም። የሰራችው ስታቲክስ ሂጃብ የለበሰች ነች። ህጋዊ ማለት ነው። በየቤቱ ነው። የአሁኑ ላይ ጥያቄ ነበረኝ። ትጠይቃለህ፣ ጥያቄያችንን ትመልስልን። ሙሐመድ ለምንድን ነው ማለት ነው ከዚህ ርዕስ እንትን መጀመሪያ ለጠይቅ አትፍራው እንደጀመርከው ሙሐመድ ለምን እንደሚሰድበን እሱን አስረዳንና ትጠይቃለህ። ቆይ አትፍራ። ለምንድን ነው የምትፈራው ግን? ስለ እምነት በጣም ነው የምትፈራው። እውነት ነው። እንደ ሙሐመድ ግን እንራገም አይደለም ማለት ያሁኑ አድበስብሰ ያስረዳኸውን አፍንህ ማለት ነው። እኔ ልጠይቅህ ጥያቄ ፕሊስ ሙሳ ስላጠብቅ ቢያንስ እኔ እንደማም አዳምጥ ባይዜ ሙስሊሞች ጥያቄ መጠየቅም አይፈቀድላቸውም። ሱራ 5:101 ላይ እንዳትጠይቁ ተጠየቃችሁ እንደ ቀድሞዎቹ ሰዎች ትከፍራላችሁ ብሎ ማስጠንቀቂያ ሰጥቷቸዋል ቁርአናቸው። ነብዩ ደግሞ ክርስቲያን ክፈትለት ጥቅሱን ፈስአሉ አህለ ዚክሪ አሁን ርዕስ ለማስቀየር እኮ ነው ፈርተህ ያን የምትለው ርዕስ ለማስቀየር ፈርተህ እንደዛ የምትለው። ተረጋጋ። ካልፈራ ያሁኑ ላይ ወላሂ ይኸው ካልፈራ ያሁን አድበስብሰ ኮሜንት ዘግተህ እንትን ያልከውን እኔ ጥያቄ አለኝ በዚህ ላይ ማለት ነው። ክፈትና አውጣና አሁን እዚህ ቦታ ላይ የተናገርከው ስህተት ነው። ቀጥል አልኩህ እኮ እዚህ ቦታ ላይ ስህተት ነው በልና ሳየኝ። የምን ፍርሃት ነው የምታወራው? እኔ ደግሞ ደግመ ፈርተህ ምናምን እንዳትል ሱራ 361 ላይ ነብይ ነው ፈርቶ ያለ ቁርአን ያለ እስላም አቆም አይችልም። አዳምጥ። ላለመከራከር ብሎ እንረጋገም ያለው ነብይ ነው ፈርቶ ተሰብስባችሁ ብትመጡ ማማ ወደዛ አትሄድ አመርልካችኋለሁኝ። ስለዚህ ፈርተህ ምናምን የሚል ቃል እንዳትጠቀም ማስቀየር ማለት ነው። ሰማይ ፉሪ እስላም ማስቀየር ብዙ ባታወራ ጥሩ ነው። እሺ ያሁኑ ላይ ለምንድን ነው የምትፈራው? ለምንድን ነው የምትፈራው? መረጃ ክፈትና አውራ። ያሁኑ ላይ እኔ በቃ ምንም አልፈልግም። ያሁኑ ላይ ነው የፈለኩት ጥያቄ። ያሁኑ ላይ አድበስብሰ ለምንድን ነው የምታሳልፈው? እኔ በአሁኑ ኮሜንት ለምን ዘጋ? ቀጥል ጥያቄን አቅርብ። መረጃውን ክፈትና ምንድነው መሰለህ ጥያቄ ምንድነው? የሞተው ስጋ ፈጣሪ ነው ፍጡር ነው? ጥያቄ ይሄ ነው። ያሁኑ ላይ አዎ ስላሴ ላይ ይሄ ብቻ አይደለም፣ ውስጡ ላይ ብዙ የተያያዘ ነገር አለው። ስጋው ፈጣሪ ነው ፍጡር ነው? በቃ መልካም። ክርስቲያን ከፍ በል ክርስቲያን። እኛ ምንድነው የምናምነው? ምንድነው የጠየከን? እኛ ምን አማኝ ነን? ምን ቤት ነው የገባው? ምናምነው ሳይሆን ቆይ ምን ቤት ነው የገባው? አምላክ ሞት ነው የምትሉት ባጭሩ። አምላክ በስጋው ሞት ትላላችሁ እኮ። ምን ቤት ነው የገባው? እናንተ የምታስተምሩበት መጠሪያችንን ንገረን። የእምነታችንን መጠሪያ ንገረን። የእምነትን መጠሪያ ምንም ይሁን እኔ አሁን ስታስተምር ነው የሰማሁት። አምላክ በስጋ ሞት ነው የሰማሁት።
የእምነታችንን ስም ንገረኝ። አንተ ለምሳሌ እኔ ጆባ እንዳልሆንክ ወይንም ደግሞ አይሁድ እንዳልሆንክ አውቃለሁ። የእኛን እምነት መሰረት ንገረኝ። ስለሱ አይመለከተኝም። ሰማህ እፎይ፣ ስለሱ አይመለከተኝም። እኔ የጠየቅኩህ የአሁኑ ላይ ስጋው የሞተው ስጋ ምንድነው? አምላክ ነው? ምንድነው? ስጋው ፍጡር ነው ወይስ ፈጣሪ ነው ስጋው? እሺ ማይከስ የጠየቅከው ምን እንደሆነ ምን ቤት ገብተህ እንደሆነ እንኳን አታውቅም ማለት ነው። ማይክን ያዛው። ስለሱ እኔ ስለሱ አልፈለኩም። ባውቅ ባላውቅ ምንም እኔ እኮ በባለፈው በቃ አዳምጣው። እኛ ኦርቶዶክስ ተዋህዶ እንባላለን። ተዋህዶ ልክ ቃል ስጋ ሆነ ካለ በኋላ ላይ በመጀመሪያ ቃል ነበር ከሚለው ጀምሮ ቃል ስጋ ሆነ ካለ ከዛ በኋላ ስጋው ፍጡር ነው ፈጣሪ ነው ብለን አንከፍልም። ተዋህዶ አማኝ ነን። የተዋህዶ አማኝ ስንሆን ይሄ ፍጡር ነው ይሄ ፈጣሪ ነው ብለን አንልም ማለት ነው። አንከፍልም። ለምን? እሺ አሁን የሞተው እንደዛ ካልክ ሰማህ፣ ካልከፈልክ ነፍሱ ሞተ፣ በነፍሱ ህያዊ ነው፣ ስጋው ሞተ ትላለህ። አልከፈልከው። ማስረጃ አሁን እንዳልካት እንደዛ ነው። ማስረጃ በመለኮት አልሞተም ነው ያልከው። መለኮቱ የት ነው ሸሽቶ ያመለጠው? ፕሊስ አዳምጥ። የሸሽቶ አመለጠ ምናምን የምትል ከሆነ ወደ ካባን የምልክህና ነብይህና አላህ ወዴት ሸሽተው ያለ እስላም መቆም አይችልም። ክርስትና ፕሊስ ከሄራ ዋሻ ውስጥ ነብይ ተጨምቆ መጥቶ ሮጦ ከድጃ ቀሚስ ውስጥ እንደገባ እንደዛ ተረጋጋ። ያለ እስላም መቆም አይችልም። ፕሊስ ስማኝ ጥያቄን በስርዓት አቅርብ። መለኮት ሸሽቶ ሮጠ ምናምን የሚለው ውስጥ ምን አስገባ? መለኮት በሁሉ የሞተ ነው። ያው ሁኔታው ነው። እኔ በቃ ስጋው የሞተው ስጋ ምንድን? አዳምጥ። እሺ እኛ ምንድን ነው የምናምነው አልኩ። በተዋህዶ ነው የምናምነው። በተዋህዶ ስናምን ደግሞ ለቅጽበት እንኳን ቃል ስጋ ሆነ ከተባለ በኋላ ስጋን ከመለኮት ለይተን ይሄ ፍጡር ነው ይሄ ፈጣሪ ነው አንልም። በስጋ ሞተ ተብሎ የተነገረለት ለመለኮት ነው። በስጋው ሞተ ተብሎ የተነገረለት ለመለኮት ነው ማለት ነው። ነገር ግን መለኮት በባህሪው የሚሞት አይደለምና ሕያው ሆነ ተብሎ ደግሞ ተነገረለት። በስጋው በያዘው ስጋ በተዋሃደው ስጋ ምን አለ ሞተ ተብሎ ተነገረለት ማለት ነው። ያ ስጋው መለኮት ነው ማለት ምንድን ነው? አዳምጥ። መለኮት በሁሉ የሞላ ስለሆነ እኮ መለኮት ያንን ስጋ ተለይቶታል የለም ማለት አይደለም። በቃ መለኮት በዛም አለ እኮ። መለኮት በሁሉ የሞላ ነው ብዬ ቀደም ነግሬሃለሁ። በሁሉ አለ። ነገር ግን በነፍሱ ደግሞ ምን ሆነ? በመንፈስ ያው ነውና በነፍሱ ከስጋው ስትለይ በወይን ለነበሩት ወይም በሲኦል ለነበሩት ሄዶ ምን አለላቸው? ሰበከላቸው እያሳይቻለሁ። ስለዚህ ጥቅስ አስረግጥና ጠይቀው። ስጋውን ምንድን ነው የምትለው? የሞተው ስጋ መለኮት ነበረበት ወይስ አልነበረበትም? መለኮት ቀደም ተናግሬያለሁ። መለኮት ነበረበት በሞተው ስጋ። መለኮት ሲሞት ስጋው መለኮት ነበረበት አልነበረበትም? አልደግምልህም። ምክንያቱም መለኮት በሁሉ የሞላ ነው ብዬ ነግሬሃለሁ። እና መለኮቱ ሞቷል ማለት ነው። እዛ ሲገሉት መለኮቱ የት ሄደ ነው? እሱ ሲገሉት መለኮቱ የት ጠፋ? ሰውዬ ተረጋጋ። መለኮት ጠፋ የሚል የለም። ይሄን መልስ ስጠኝ። የለህም መልስ ካለህ አለህ በለኝ፣ አለኝ በለኝ። ኧረ አዳምጥ ቆይ። መለኮት የሆነ ቦታ ላይ የሚጎል የሆነ ቦታ ላይ የሚሞላ አይደለም፣ በሁሉ የሞላ ነው ብያለሁ። እኛ መለኮት ከስጋው ተለይቶ ሌላ ቦታ ላይ ሄደ የሚል ጥቅስ የለም። መለኮት አለው። ነገር ግን ስጋው ከነፍሱ ተለይታለች። ሞት ማለት ምንድነው? ዲፋይን ስናደርግ ስጋ ከነፍስ መለየት ነው ብለናል። ፔሬስ ከነፍስ መለየት ነው። ያ ስጋ በዛ ሰዓት ከነፍሱ ሲለይ ያ ስጋው ከተለየ በኋላ ምንድነው? በድን ነው አይደል? እሺ መለኮት አልተዋሃደውም ማለት አይደለም። መለኮት የለውም ስጋው ማለት አይደለም። መለኮት በዛ ተደብቆ ሮጣ ስጋው በድን ነው አይደል? ከተለየ በኋላ ጠይቃለሁ ማለት ነው። ለምንድን ነው የምትፈራው? ቆይ አንተ እስካሁን ድረስ ምናልባት መሽናት ጀምሮ ሊሆን ይችላል።
ሰማ ሰውዬ በጣም ነው የምትፈራው። ሙሐመድ ነው ቁጭ ብሎ የሚሸነው የከዲጃ ቀሚስ ውስጥ ቁጭ ብሎ እንተ ተወሰነ ጀዝባ አንተም ተደርበ መሳደብ ጀመርክ። ውረድ። ደግመ ከተሳደብክ አወርድሃለሁኝ። አንተም ጥያቄን ዝም ብለህ ማቅረብ ትችላለህ አልኩህ እኮ። ቁጭ ብለህ መሽናት እንደዚህ መሮጥ ምናምን ይሄንን በመረጃ ላሳየህ እችላለሁ። ቁጭ ብሎ የሚሸናው ሙሐመድ ነው። ከዲጃ ቀሚስ ውስጥ ካልገባ መገለጥ የመጣ ነብይ ያልተደረገ ሙሐመድ ነው። ወይም ይመጣለት የአይሻ አልጋ እንትን ውስጥ ሲገባ እንደሆነ የተናገረው ሙሐመድ ነው። ላበላብ እንደሚሆንና እንደዚህ አይነት ነገሮች የሚያሳየው ሙሐመድ ነው። ኔጌቲቭ ነገር አትናገሩ ነው ያልኩት እኔ። ሞትን ዲፋይን ስናደርግ ምን ብለናል? ስጋ ከነፍስ መለየት ነው። ክርስቶስ ስጋውን ተነፍሱ ደግሞ በፍቃዱ ለይቶ ሰጥቷል። በፍቃዱ መለኮት ግን በሁሉ የሞላ ነው። መለኮት ምንድነው? በሁሉ የሞላ ነው። ያ ስጋው ከነፍሱ ተለይቷል። አዎ ተለይቷል። ኦኬ ስጋው ፍጡር ነው ፈጣሪ ነው ብለን ከፍለን እንናገራለን ወይ? በተዋህዶ ላይ አንናገርም። ከተዋህዶ በኋላ ፍጡር ፈጣሪ ብለን ለያይተን አንናገርም። እንዴት ነው? ሞተ ተብሎ ሲነገር ግን በስጋው እንላለን። የግልጽ እኮ ነው። እኔስ በእስልምና ጥያቄ መጠየቅ ይቻላል? ወንድማችን ሙነር ጠይቀኝ ይቻላል። ሙሐመድ ለምንድን ነው የሚሰርበን? ምን ሙሐመድ ለምንድን ነው የሚሰርበን? ማንን የሰደበው? የኢትዮጵያ ክርስቲያኖችን ከፍጥረት ሁሉ መጥፎ ናቸው ይለናል። ኦርቶዶክሳውያን ምን ላይ ነው ደግሞ እንደዛ የሚለው? ከሴጣንና ከኛ መጥፎ ማን ነው? ሸይጣን ነዋ። ሙሐመድ ግን እናንተ ናችሁ ብሎ እኛን ብሎናል። ምን ላይ ነው ደግሞ እንደዛ ያለው? ኢትዮጵያውያኖች ብሎ የተናገረበት ላይ ምን ላይ ነው ያለው? እሺ ክርስቲያን አውጣለት። አንተ ሙሐመድ እኮ እዛ መካ ሆኖ ሰዎችን ከተሻለ ሀገር መርጦላቸው የላካቸው ወደ ኢትዮጵያ ነው እንጂ ኢትዮጵያ የሚሰድባት እኮ ሀገር አይደለችም። በጣም የገረመኝ እሱ አለ። ሳነብ ሁሉ ደንግጫለሁ። ይሄ የእናንተ መጽሐፍ ነው የእናንተ ሀዲስ ነው እያልኩ እስክደን ድረስ ማለት ነው። ግን አንተ ግን ለምን ከመሐመድ እናት ማትወደው? ግን መሐመድ ምን አጠፋብህ አንተ? ቆይ እንዲህ መሐመድ እኔ ራሱ ገርሞኛል። ሚስቴን አልነጠቀኝ ወይንም ደግሞ ለምንድን ነው እንደዚህ ከአናቱ ላይ አልወርድ ያልኩት? እኔ እንጃ ነኝ። ሱናን አቢ ዳውድ 30/80 ላይ አናቱ ላይ ነበረችው ቅማል ነች። እኔ እንደሱ አናቱ ላይ ለምን ፊት እንዳልኩ አላውቅም። እኔ ራሱ ጂሃድ አረጋጋ። ቆይ አንዴ ቆይ ጂሃድ እንዲያረጋጋው አረጋጊው። እሺ ቆይ ሰደብሳን በመማማር እናድርገውና ሱናው ነው ኡፈይ ሱናው ነው ሱና ነው ጂሃድ ሱና ነው መሳደብ። ለምንድን ነው መሰደብ? ወይ ምን አረገ? ክርስቲያን አንዴ ክፈትልን። ኢትዮጵያኖችን ለምን የሚሰርበን? እሺ እስኪ ንገረኝ ሀዲሱን አንዴ። ወይ let me check it። በነገራችን የአሁኑን የጂሃድን ስድብ መሐመድ ራሱ ተሳድቦታል። በነገራችን ላይ ምንም የሚገርም አይደለም። አንዱ ጂሃድ ቢሳደብ ባይሳደብ መሐመድ ተሳድቦ እንደዚህ ብላችሁ ተሳደቡም ብለዋል እኮ አይደል? አናዳባል መስራት ላይ ስማኝ ኡፈይ ስንት አልከኝ? አንዴ ስማ እምነትም ያስተምረው እንደዚህ ነው። ያ እምነታችሁ እንደዚህ የሚያስተምረው አሁን እንደተሳደበው ዲቃላ ሸርሙጣ እንደዚህ ብሎ እንደተሳደበው እምነታችሁ ያስተምራል። አሁን ሚውት አታርጉኝ። እሺ ልስማችሁ። እሺ አዲሱ ላይ ፎከስ አድርግና አሁን ለምንድን ነው ነብያችሁ የሰደበን? ቡሃሪ 13:41 አውጣውሽ ሰውን ማስተማር እኮ ካለባችሁ በስርዓት ማስተማር ነው እንጂ የሰውን እምነት የሚያመለክት ሰውዬ እየተሳደቡ ለሰው ማስተማር እኮ አይሆንም።
እውነት ነው። የቀደም ጂሃድ ናፋቂውን ጂሃድ መናፈቁ ብቻ ሳይሆን እንዴት እንደሞለቀ ነውታል። ስማ ኡፈይ አሁን እኮ አንተ እያልክ ያለው መሐመድ ቅማላም ነው ብለህ ይተሰደብክ ባይሰድብህ እኔ እኮ አይገርመኝም። አንተ መሐመድ እንዴት አትዳርሱም? ቅማል አለበት እኮ ያለችው እኔ አይደለሁማ አይሻ ነች። እሱን ሐዲሱን አሳያለሁ። እሱ አንተ በፈጠረ አምላክ ይሁን በፈጠረ ይሁንብህ ተው። እርግማን አታምጣበት። የለበትም ብለህ ነው የምታምነው አንተ? ቀላል አምናለሁ እንዴ? በቃ መረጃውን ከንጽህና ሙሉ የጸዳ ንጹህ የሆነ ሰው በቃ መረጃውን እናየዋለን። እሺ እሱን ቀጣይ እናየዋለን። አውጣው እሺ። አንተ እኮ ትክክል ሰሂህ ሐዲስ እኮ አታመጣም። ችግር የለውም። በቃ ቅድሚያ የእኛውን የጠየቀኝን ቅድም ኢትዮጵያን የቱ ጋር የተሳደበው ብለህ ያልከው ጋር ተከፍቶልሃል። ሰዎችን ስደት መርጦ ወደ ኢትዮጵያ የላካቸው የወደዳት ሀገር ናት እንጂ ኢትዮጵያን የሰደባት ሀገር እኮ አይደለችም። ይኸው አንብብ። እሺ አንብብ። እኔ በነገራችን ወደ አማርኛ ቀይሮሽ ወይ ፕሮፊት የሚለው ወደ አማርኛ ቀይሮሽ። ኦኬ እሺ ላንብብልህ። ወደ አማርኛ ቀይሮ ክርስቲያን አንብበው ይተረጎምላል እያነበበ። አይ ነው እኔ እንደዛ አይቻልም። በአማርኛ ቀጥታ ፊሊንጉ በአማርኛ ቀይሮ ቀይርላት። በቃ ትራንስሌት አድርገው። ግን እፎይ ሰው ማስተማር ካለብህ የምር በሰዓት የተናገርክ እንጂ የሰውን እምነት ያንቋሸሽክ አይሆን። አንተ ከሁሱ ጋር እያወራህ ነበር እንዴ? እሺ በቃ ቀጥል። አሁን መረጃው ላይ ብቻ ፎከስ አድርግ። እስከዛ የቅማሉ ልክፈትለት እንዲያዘጋጅቸዋለሁ። ኧረ አንተ የሚቀም ነገር ይቅማል። ቅማል አትበል አንተ። በቃ እኮ አንዴ ተሳደባችሁ እኮ በቃ ዝም በላችሁ ያለው መረጃ መረጃውን ክፈት ዝም ብለህ ወይ ታወራለህ እንዴ? ያመጣውን መጀመሪያ ተረጉም። እሺ አይሱ እስኪ ተረጉምልኝ። የኔ ስለተረጉም ራሱ መጀመሪያ መች ታውቃለህና ነው። እሺ አንብበው ምን ይላል? እሺ ያው በአማርኛ አድርጌልሃለሁ አንብበው። እሷም ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ራስ ላይ ቅማል የለቀመችለት ሳለ የኡስማን ኢብኑ አፋን ሚስት እና ውጥ ምን እየቀመለችለት ያመጣው ሱናን አቢ ዳውድ ሐዲስ ነው እኔ አይደለሁም ያልኩት። ዘይነብ ነች የተናገረችው። ቅማል ያለችው ዘይነብ ነች እንጂ እፎይ አይደለም። ቅማል አለበት ያለችው መሐመድ ዘይነብ ነች እንጂ እፎይ አይደለም። አየኸው ቅማል ራሱ ላይ ቅማል ስላለበት እየቀመለችለት ነበር አይደለ? እሺ አንብበው ቀጥላ። እየሰማን እኮ ነው። ቀጥል። የኡስታዞቹን ንግግር አስደምጠው ሜቢ የተከራከሩበትን የራስ ምታትም ለኔ ምላሽ የሰጠውን አዎ ቅማል ምናምን ብሎ ቅማል ከንጽህና ጉለት አይደለም የሚመጣው ነብያችን የቀመለውን ስለዚህ በቀን 5 ጊዜ ሶላት የሚያዘው እኮ ማለት ነው። እንዳንተ ገምተው ሊውል አይደለም እኮ 5 ጊዜ ሰላም እንሰግደው እኛ ንጽህናችንን እየጠበቅን። አይ አንድ ጊዜ ለኔ ድል ስጡኝ። አንድ ጊዜ መንሱር ማኑር አንዴ ድል ስጠኝ። በቃ አንዴ ተረጋጋና አሁን አታስወጣው ተው። አንዴ ድል ስጠኝ። ክርስቲያን ከፍ በልና ነብዩ ለምን እንደሚሰርበ ቀጥል። አንዴ ያዳመጥከኝ ነው? አዎ እሺ የሰማሁሽ ነው። ቀጥይ። ቆይ ተረጋጊና ተራሽን ጠብቂ። ሜቢ ሲጨርስ ያው ተከፍቶላል። አንብበው። ኢትዮጵያኖችን አልተሳደበም። ያንተ እንትኑ ሰረው አይሻ እንደተረከችው ምን እንደምትተረከው ደግሞ ቀጥታ አይሻ እንዲህ ብላለች ብላ አታውራም እንዴ? ተረከች ምናምን ከየት አምጥተው ነው ወይ ተረካ ነው? አንብብ አይሻ ያስተላለፈችው ወይንም የተረከችው ነው የሚለው። ሁሉም ሐዲሳቶቹ አይሻ ያስተላለፈችው፣ የተረከችው፣ የተናገረችው ነው የሚለው። ሐዲሶችን ማታ ከሆነ እንደዛ ነው። ስማኝ ግን እሺ፣ በዚሁ አንድ ጥያቄ ልጠይቅህ። ስለዚህ ምስጢር ከምታስተምረኝ ስለ ኢየሱስ ክርስቶስ አስተምረኝ። እሺ ትንሽ ነገር አስተምራለሁ። ጥያቄ ካለ ትጠይቃለህ። ይሄንን አንብብና የጠየቅከውን ይሄን አላነበውም። ቀጥልሽ አንተ አንብብ። እንግሊዘኛ አልፈልግም፣ አረብኛም አልፈልግም፣ አማርኛ ይሆንልን አልከን። አማርኛ ሲደረግ ደግሞ አልፈልግም። እናንተ አንብቡ ለምን ነው የምትለው? ለምን ታስቸግራለህ? አንዴ እድል ስጠኝ። እሺ ቀጥይ። ፒስ። እሺ እኔ መወያየት የምፈልገው እንደዚህ የከፈትክ ምናምን ሳይሆን እፎይ ስላገኘው ደስ ስላለኝ ኢን ጀነራል ለአንተ ማቅረብ የምፈልገው ጥያቄ ስላለኝ ነው። እንደዚህ ዋን ባይ ዋን እንዳንተ እንዲፈሰሰ እውቀት ስለሌለኝ ይሄን እናቆየውና ለአንተ መጠየቅ የምፈልገውን ነገር ትመልስልኛለህ?
አዲሱ ላይ ቀጥይና ከዛ ወዲያ ትጠይቂያለሽ ጥያቄ ክርስትናው ላይ ካለሽ። ምን አልከኝ? ክርስትናው ላይ ጥያቄ ካለሽ ከዛ ትጠይቂያለሽ። ይህንን እንትን በይልንና እሺ መጀመሪያ አንተን ልጠይቅህ፣ ግን ፐርሰናሊ አንተን መጠየቅ የምፈልገው ሁልጊዜ እንዳገኘህ ስለምፈልግ ስላገኘው ደስ ስላለኝ ነው። ችግር የለውም። ምንድን ይሄንኛውን አንድ የአዲሱን እንትን በይና ከዛ ትጠይቂያለሽ ጥያቄ ካለሽ ክርስትናው ላይ። ክርስትናው ላይ ነው ጥያቄ ማለት ነው። ይሄንን አልፈለኩም። ይኸውልህ አንተ አንድ እምነትም እውቀትም እንግሊዝኛ ሳይንስ ክርስቲያን ነው ሲባል ኢንዱይዝም ነው ሲባል አይሁድ ነው ሲባል ምንድን ነው አላማችን? ምን ይመስልሃል? ይቻለም ያላቸው ቦታ ምንድን ነው? በአንተ እምነት ውስጥ ሌላ እምነት ተከታዮች ፕሮቴስታንትም ሆነ አይሁድም ሆነ ምንም ሆነ አንተ ያላቸው ቫልዩ ምንድን ነው? ምንድን ነው የጠየቀችን እህታችን? እምነት በራሱ ምንድን ነው? እሱ ምንድን ነው? እሱ ማለት ምንድን ነው ጥቅሙ? ቫሊዩ ምንድን ነው? ከዛ በኋላ እንደምደው ምናምነው እንደዛ ነገር መሰለኝ። የሌሎችን ሰዎች እምነት መጨረሻ ግባቸውስ ምንድን ነው? እንደዛ ነው። ከዛ ደግሞ ሰዎቹ ጋርስ በአንተ ውስጥ ምንድን ነው እሱ? ከሰዎቹ ጋር እንዴት አይነት ኮኔክሽን ይኖርሃል? ወይንም ደግሞ እንደዛ አይነት እንዴት ነው የምታያቸው መሰለኝ አይደለ? አዎ መልካም። በመጀመሪያ ደረጃ እምነት ፈጣሪ የገለጠልንን ምናምነው እኛ ለምንድን ነው? እንዴት ነው ምናምነው? ምን ለመሆን ነው? ኤፌሶን 2:10 አንዴ ክፈትልኝ እስኪ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ክርስቶስ እኛ የተፈጠርነው ምን ለማድረግ ነው? መልካም ስራ ለማድረግ ነው የተፈጠርነው። እኛ ፍጥረቱ ነን እንመላለስበት ዘንድ ደግሞ which is በምድር ስንኖር ነው የምንመላለሰው አይደለ? ከሞትም መመላለሱ ይቆማል። በህይወት እስካለን ምን ለማድረግ ነው የተፈጠርነው? መልካም ለማድረግ። ምን ለማድረግ? መልካም ለማድረግ ተፈጠርን። የተፈጠርነው መልካሙን ስራ ለመስራት። ምን ለመስራት ነው የሚለው? መልካሙን ስራ ለማድረግ ነው በክርስቶስ ኢየሱስ የተፈጠርነው። በእኔም እመኑ በእግዚአብሔርም እመኑ ብሎ ክርስቶስ የነገረን የፈጠረን ምን ልናደርግ ነው? መልካም መልካም ለመስራት ከሆነ የተፈጠርነው ይህንን ካመንን ክርስቶስ የፈጠረን መልካም ለመስራት ከሆነ ታዲያ ጠላቶቻችንን ጋር እንዴት አይነት ህብረት ነው ሊኖረን የሚገባው የሚለውን ደግሞ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 40 አካባቢ ላይ ክፈትልኝ ምን ብሎ ነግሮናል? ሌላ እምነት ያላቸውን ሰዎች እንዴት ነው እሱ እንድናያቸው የሚያዘን? እንዴት ነው እሱ? ከእነሱ ጋር ምን አይነት ኮኔክሽን ነው የሚኖረን? እንድንሰድባቸው፣ እንድናባረራቸው፣ እንድንወጋቸው፣ እንድንገላቸው? እሺ እንዲህ ይላል ኖ ኦኬ፣ አዎ ትክክል። እኔ ግን እላችኋለሁ አለ ክርስቶስ። ምን አለ? እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ወዳጅን መውደድ በጣም ቀላል ነው። ቬሪ ኢዚ። ዘመድህን መውደድ በጣም ቀላል ነው። ልጅህን፣ እናትህን፣ ፍቅረኛህን መውደድ በጣም ቀላል ነው። ባይ ዲፎልት ፍቅረኛህ ከሆነ ትወዳታለህ፣ እናትህ ከሆነ ትወዳታለህ፣ አባትህ ከሆነ ትወደዋለህ። ጠላትህን መውደድ ግን ከባድ ነው፣ በጣም ከባድ ነው። ጠላት ካልከው በኋላ በድሎኛል ምናምን ብለህ ጠላት ብለህ የምታስበውን አካል መውደድ በጣም ከባድ ነው። ምን በሏቸው ይላል? ውደድ። ማንን? ጠላትህን ውደድ። ውደድ ብቻ እኮ አይደለም፣ የሚረግሟችሁን መርቁ። ለምሳሌ ሱራ 9:29 ላይ ክርስቲያኖችንና አይሁዶችን አላህ ያጥፋቸው ይላል ቁርአን። ሙስሊሞች ይህን ሁሌ ይቀሩታል። እኛ ግን ክርስቶስ ሙስሊሞች እንደዛ አትበል። ያንተን ሳይድ ብቻ መልስልኝ እባክህ፣ እንዳሁኑ እንደ መጀመሪያ መልስልኝ። እሺ፣ እኛ ግን መርገም አንችልም። ምን ስለሚለን? የሚረግሟችሁን መርቁ። እንደሚረግሙን እያወቅን መርቅ። የታዘዝነው ምንድን ነው? መርቅ። በዚህ ተራጋሚ ክርስቲያን ሊኖር ይችላል። ተራጋሚ ክርስቲያን ሊኖር ይችላል። ያ ግን አስተምሮቱ አይደለም። ተራጋሚ፣ ተሳዳቢ፣ ገዳይ ክርስቲያን ሊኖር ይችላል። አስተምሮቱ አይደለም። የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ። እንደሚጠላን እያወቅን ደግሞ ምን ማድረግ? መልካም ለሱ ማድረግ። እንደሚጠላን እያወቅን መልካም ማድረግ።
ትእዛዝ ነው። ሰዎች አይደለም ስለሚያሳድዷችሁም ጸልዩ። ይሄ ደግሞ በጣም ከባድ ነው። እያሳደደን ጌታ ሆይ ይሄ ሰው የሚያሳድደኝ መልካም እንዲያገኝ እርዳው፣ ሚስት ከሌለው ሚስት እንዲያገኝ፣ አግብቶ ልጅ ወልዶ ችግር የሚጠብሰው ከሆነ እያሳደደኝ እሱ ሀብታም እንዲሆን ጌታ ሆይ ስራውን ባርክለት፣ ንብረት ስጠው፣ ወደ ቀናው መንገድ እንዲመጣ እርዳው። ጸሎት ማድረግ እያሳደደኝ ማለት ነው። ይሄን አድርጉላቸው ነው የተባለው። ይሄን አድርጉላቸው። ለምን? ስለሚያሳድዷችሁ ጸልዩ፣ እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይም ዝናቡን ያዘንባልና። ብናምነው ባናምነው እግዚአብሔር አንተ ለምታምነው ዛሬ ዝናብ ትንሽ ጨመር አድርጌ ላዝንብልህ፣ ለማታምን ደግሞ ትንሽ ቀነስ ስላደርግ ብሎ ከጎረቤት ዝናብ ለይቶ አይደለም የሚሰጠን ፈጣሪያችን፣ ብናምነው። ስለዚህ እኛ አንተ ታምናለህ አንተ አታምንም ብለን ሰዎችን እንዲህ ልናደርግ አልታዘዝንም። በፍቅር እንድናደርጋቸው ነው። ኦኬ እሺ፣ በጣም በበቂ ሁኔታ መልሰህልኛል። ስለዚህ አሁን አንተ ይሄኛውን ነገር የምታምንና የምትከተል በዚህ መልኩ እንግዲህ 1.2 ከሰው እየተከታተለህ ነው አይደለ? ይሄ ነው የእምነት መርሄ የሚል ሰው በዚህ ልክ እንዴት እንደዚህ አይነት ስራዎችን ታደርጋለህ? ላይክ የሌላን እምነት በዚህ መልኩ አሁን ለምን ያን መሄድ አስፈለገ የሚለውን ነው ቀጣይ ልጠይቅ። አላህ ይባርክሽ። ጥሩ ጥያቄ ጠይቀሽው። መልካም። ስለዚህ ምንድነው እሱ ሰዎቹም በእንደዚህ አይነት ሁኔታ ከገለጥን፣ ነገር ግን እፎይ አንተ ደግሞ ለምንድነው ከዚህ ተቃራኒ ሆንክነ የሚል ጥያቄ ተምሮቱ እንደዚህ ከሆነ አንተ ከዚህ ተቃራኒ ነህ። ቅድም ምን ብዬሻለሁ እህታችን? ክርስቲያን ሆኖ ተሳዳቢ ሊኖር ይችላል። ክርስቲያን ሆኖ ባለጌ ሊሆን ይችላል። ክርስቲያን ሆኖ ወንጀል የሚሰራ ሊኖር ይችላል። ያ የእምነቱ መገለጫ አይደለም ብያለሁ። አንደኛ ይህን ትይዣለሽ። እፎይ በእንደዚህ አይነት ነገር ውስጥ ካገኘሽው እና እነኚህን ማሟላ ከሆነ የእፎይ ድክመት ይሆናል ማለት ነው። ነገር ግን አንዳንዴ ደግሞ የምንጠቅሳቸው ጥቅሶች ለምሳሌ ቅድም ስንጠቅሳቸው የነበሩ ስድብ የሚመስሉ ወንድማችን ሙኒር ቁጭ ብሎ እዚህ ጋር አሁን እየተከራከረን የነበረው መሐመድ ቅማል አለበት ስል ስድብ ነው የመሰለው። እሱን ተው። አሁን ዳው ቅድምህ ንገረኝ እንዳንተ ተው። እሱን እንደ አሁን ነገርከኝ፣ መልሱን ሰጠኸኝ እኮ እፎይ ያሰው አሁን ያን እየሰማሁ ነው አለው። አዳምጡ እንደራስህ ንገረኝ። ተው እንደሚገባኝ ይገባሃል ብዬ ስለማስብ ነው ዝም ምልህ። እንደሚገባኝ ይገባሃል። አሁን ያን የገለጽከውን እፎይ ይሄንን ባይብሉን እንደማይገልጽ አውቃለሁ እኔ። አንተ ፈለግከውን ብትል ባይብሉ ፈቅዶለት ነው አልልም አይደለ እኮ። አዳምጡ እሺ። ስለዚህ አሁን ምን አለ የሰዎችን አስተምሮ ደግሞ የሚያምኑበትን መጽሐፍቶቻቸውን ስናነብ ስድብ የሚመስላቸው አካላት አሉ። መጽሐፍታቸውን ያነበብነው ለምሳሌ ክርስቲያን ለምሳሌ ምን ዝንጀሮ መግደልን ያጸድቃል ብሎ አስተማረ። ክርስቲያን እኮ በመጽሐፉ ላይ ዝንጀሮ መግደል ያጸድቃል ብሏል። ይሄ ጤናማ አይደለም ብዬ ወይ ልሞግተው እችላለሁ ማለት ክርስቲያን እንደ ክርስቲያን አስተምሮ እንደዚህ ዝንጀሮ ገለህ ወይንም ደግሞ ለሌሎች አካላት የክርስቲያን እምነት ምንድን ነው ብለው ለመረዳት ለሚሞክሩ አካላት ክርስቲያን የሚያስተምረው ወይንም እምነቱ ዝንጀሮን መግደል የሚያጸድቅ ነው ብሎ ነው መጽሐፉ ላይ ብዬ ስል የክርስቲያን ተከታዮች ደግሞ ክርስቲያን የሚያምነውን አይነት እምነት የሚያምኑ እፎይ ተሳድቦናል ካሉ የሰደበ የመሰላቸው መጽሐፋቸው ነው። እኔ አይደለሁም። እኔም ተሳደብኩ ማለት አይደለም። እኔ ያልኩት ምንድነው እምነታችሁ ዝንጀሮ መግደል ያጸድቃል ይላል እያልኩ እየተናገርኩ ነው። ያንን በጥቅስ ስናገር አይ ተሳድበሃል፣ ይህንን ነገር ከኛ ውጭ ማንም እነሱ ስላላወቁት ደበበይ ስላላወቁት ኢንሴንስ መስራቹ መስርቶላችሁ ጥያቄውን ሌላ አዞርከው እንትኑ ነው አዞርከው ጥያቄውን ወይ አንዴ እነሱ በደንብ ስላልተረዱ መጽሐፍቶቻቸውን አሁን ሚውት ብታረጉኝ ከሆነ እወጣለሁ ማለት ነው። ደህና እየሄድን ነበረ፣ ግን ያንተ ጅሌዎች የሚያስጠላው ምንድን ነው? ኤቭሪ ታይም ሰው ሲያወራ ሚውት ያደርጋሉ። ይሄ
ምንም የማይጠቅም ነገር ነው በነገራችን ላይ ማለት ነው። ሚውት ከቁርአን አታስተምራት። አሁን እኔ የኔ ሲምፕል አዙረህ እየሄድክ ያለው ምንድነው? ይሄ ብለብለብለ አልደግምልህም ልትለኝ ያልከው እንደገባኝ ገብቶሃል። እሱን ታውቃለህ ልትነግረን እንደማትችል። ኤኒዌይስ ልነግርህ የምፈልገው የራሷ አሮባት የሰው ታማ ስላለች እንዳንሆን እኔ ራሴን ነው የምነግርህ። እኔ አሁን ስላንተ ባይብል ተረጋጋ። ሙነራውን ከቁርአኑ አስተምረ እያለ ነው። አንቺ ደግሞ ቁርአን እንዳገባብኝ አልሽ አይደል? እያልኩ ያለሁት እኔ አንተ ቡሃሪ 6360 ምናምን እንዲህ ብሎ አምጥፋት ስታይሆን ትክክለ ሰሂህ ነው ሐዲስ ይዘናና ቁርአኑን ውስጥ አንተ ቁርአን ውስጥ የትጓም ነው አላህ እየተሳደበ ያለው ሙሐመድ እየተሳደበ ያለው ወይ መማር ከፈለክ የቪዲዮዎቹ አሉ ውስጥ ገብተህ የሰማዎች ነው ፒስ መማር ከፈለክ ቪዲዮዎቹን ገብተህ ተማር። እፎይም ፎሎ አድርገህ ውስጡ ገብተህ ብዙ ትምህርቶች አሉ መማር ትችላለህ። ኡስታዞቻችንም የሰጡት መልሶች አሉ መማር ትችላለህ። ጊዜያቸውን አትረብሽ። ይሄ መማሪያ ሰዓት አይደለም። ሰማሽኛ? ፒስ አሁን የኮፈይ ትምህርት ወስዳለሁ እኮ ገብቼ አይደለም። ይሄን አለ አይደል? ምንድነው አስተምረኝ እያልከው ነው አይደል? እንደ አማርኛ ነው የምናወራው። አስተምረኝ እያልከው ነው አይደል? አዎ ነበር፣ ግን ያስተማረኝ እኮ አይደለም። ስለዚህ ማስተማሪያ ሰዓታቸው አይደለም። መሳደቢያ ሰዓት ስለዚህ ቪዲዮዎቹን ገብተህ ማየት ትችላለህ፣ መልሶቹንም ማየት ትችላለህ። ይሄንን እናንተ የሚያከራክር ነገር አይደለም። እሺ እናቴ፣ እሺ 96 ይሄ ሰዓት እናንተን ማወቅ አለበት። አንተ ከእፎይ ነው የምትማረው። ኤኒዌይ እፎይ በቃ ከሰሩኝ በቃ እህታችን እንትን ካልሽ ይበቃሻል። ጥያቄሽ ተመልሷል። መኖር አንዴ ቁርአን ነው ብላ መች መለስክላት? በቃ ካልተመለሰም አልተመለሰም አዳምጡ። በቃ ባይዜ ይሄ ሙስሊሞች ታሪክ ነው ይስወቁ። ሙስሊሞች ቁርአናቸው እንዳይገለጥ እንዳይነበብባቸው የሚያደርጉት ጥረት ነው። 9 ፈቶች ማንበብ ያለብህ እኮ እኔ እንዴት እንዳነብ ማድረግ ያለብኝ እኮ እኔ አይደለም አንተ እኮ ነው ማንበብ ያለብህ። እሺ ይሄንን ቁርአን ክፍል አንብብልን። እሺ የቱ ጋር አንብብልህ? እስቲ ቁርአን ክፈትልኝና ይሄ ስድብ ቦታ አምጣና ይሄ ስድብ ነው ብለህ ንገረኝ። ቅድም እኮ አንብብ ስትባል እምቢ አልክ። እነኝን አንብብ። እሺ የመጽሐፉ ባለቤቶች የሚባሉትና ማን ናቸው? ሙነር መጽሐፍ የሰጣቸውና ይሁዳዎች ናቸው። ይሁዳ ብቻ? ክርስቲያኖች ባልተቤት ያላቸው አሉ፣ ሌላውም አሉ። ማን ናቸው ሌሎቹ? ክርስቲያኖችስ የመጽሐፍቱ ባለቤቶች ናቸው አይደሉም? መኖር ነው የሚለው ተናገራ። እሺ ይህንን ክፍል አንብብልን ቁርአንን። የወጣ እንዴ ምን ነው አለ? ተፍኩር ሄሎ ተፈኩር ሴንተር የሚል አካውንት ያለ አይሰማም? እሺ እናስወጣዋለን። ዚዙ አቤት። ኦኬ ይሄንን የቁርአን ክፍል አንብብልን እስኪ። ጥያቄ ልጠይቅህ ነው አመጣጤ። እቺን የቁርአን ክፍል አንዴ አንብብልን። ጥያቄ ልጠይቅህን ያስቀድም እስኪ መልስልኝ። ትጠይቃለህ ከዛ በኋላ። ምክንያቱም ለምንድን ነው እንደዚህ ጥያቄ ለምን መፈሩት? እንደዚህ ታዘበው ሙስሊሞችን ታዘቧቸው። ተርታውን እስከ ትናንትና ድረስ ትናንትና የጀመርኩት ቁርአንን መግለጥ ጥያቄ ጠይቁ ኑ እያልኩኝ ተርታውን ስገባ ነበር፣ ሳምንት ሙሉ ማለት ነው። የፈለጋችሁትን ኑ ጠይቁ እያልኩ ማለት ነው። አሁን እንደውም እንደ ቀልድ ማሟሟቂያ ነው፣ ገና በደንብ አልገባንበትም። አሁን እስቲ እንጠይቅ ከዛ ትጠይቁናላችሁ ስንላቸው ከነ መጠየቅ አይፈልጉ። ፖለቲካቸውን አያቸዋል።
ተረጋጋው ስለወራህ እኮ አንዱ የቁርአን ክፍል አሁን ባዶ ጀሪካ እኮ ድሮም ይጮሃል። ለምንድን ነው ያስወጣኝ? ቅድም መልስ ጥያቄ ሲጠይቅ አንብብ የቁርአን ክፍል እሺ። አይደለም ቅድም ለምን ኦፍ ረየየ ፒሲ የነን ቁርአን ክፍል ታነብልናለሽ? እሺ ላንብብልህ። ቀጥያ በቃ ስድብህን እየሰማን ነው የምናነበው ማለት ነው። በጣም ይገርማል። እውነት ነው። ቀጥይ እሺ። ተሳዳቢው ማን እንደሆነ አሁን ቁርአን ይነግረናል። ቀጥይ አንብቢው። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎቹም እስቲ ወርታች ዝቅ አድርገው በለው በገሃነም እሳት ውስጥ ናቸው፣ በውስጧ ዘውታሪዎችም ሲሆኑ እነዚያ ከነርሱ ከፍጥረት ሁሉ ክፉ ናቸው። which is እናንተም ጋር የእናንተን እምነት ያላመነ ሰው the same thing ማለት ነው። እነዚህን ምዕመናኖች ላይ ለምን ትጫወትባቸዋለህ? የእናንተ አማኞች እንደማያነቡ እኮ ግልጽ ነው። ፎይ ለምን ትሸውዳቸዋለህ? ፕሊስ አትንጣጪ አክቹአሊ ፈርዘር እንዴት አታድርጊኝ። ከፍጥረት ክፉ ናቸው የተባሉት እነማን ናቸው? መጀመሪያ ማተቧን አርጋ በየቡና ቤቱ የምትሸረሙጣውን አስወልቁ፣ አስተምሩ። በእውነት ሳይ ሙስሊም 1403 ላይ ሙሐመድ ወደ እንትን መስጊድ እየሄደ ተረከዛ ሄድቶ እየሮጠ መጥቶ ግንኙነት አድርጓል። ሳይ ሙስሊም 06 ላይ ሙታን ፈቅዷል በገንዘብ ወሲብ ማድረግ፣ ፎጣ ሰጥተው ወሲብ አድርገዋል። ሳይ ሙስሊም 1404 ላይ መንገድ ላይ ያሉ ሴቶችን ወሲብ ማድረግን የፈቀደ መንገድ ላይ ሄደው የሚቆሙትን እንዲገናኙ የፈቀደ ሙሐመድ ነው። በገነት ውስጥ ደግሞ በየ60 ማይሉ ላይ ሴቶች ይቆማሉ፣ እነሱ ወሲብ ማድረግ ይቻላል ብሎ የፈቀደው ሙሐመድ ነው። በገነት ውስጥ ሄዳችሁ 60 ማይል ላይ ወሲብ እንደምትደረጉ ተናግረዋል። ስለዚህ እህታችን በየመንገድ ላይ የሚቆሙ ሴቶች አንዷ ልትወኝ ትችያለሽ በገነት ውስጥ ማለት ነው። ነገር ግን ፎር ሴክ ኦፍ አርጉመንት አሁን ያልሹ አብዛኞቹ ክርስቲያኖች ናቸው በየቦታው ላይ የሚቆሙት ካልሽን ሪሰርች ሰርተሻልን? ወይንስ አንቺ ከሚቆሙት አንዷ ነበርሽ? አንቺም ከሚቆሙት አንዷ ነበርሽ ማለት ነው። ቴንክ ዩ። ምክንያቱም ሙሐመድ ደግሞ ሙታን ደወጀል ሙታ ሱራ 4:24 ላይ ስለፈቀደ በገንዘብ ወሲብ ማድረግ እነሱ በተጠቀማችሁባቸው ገንዘብ ስጧቸው ይላል። ለተጠቀመባችሁበት ገንዘብ ስጧቸው ማለት ይሄ ምንድነው? ዘወጀል ሙታ ወይንም በአማርኛ አይደል ነው ምንድነው የሚባለው? ንገሩኝ። ለአንድ ቀን ለሁለት ቀን ወሲብ ማድረግ እና ከዛ ከልጅቷ ጋር መለያየት ገንዘብ ሰጥቶ ማለት ነው። ይህንን የፈቀደው ሙሐመድ ነው። ሙሐመድ የፈቀደው አለ። ይህ የሚያደርጉ አካላት በክርስትና ውስጥ ካሉ ኃጢአተኛ ናቸው። ከኃጢአታቸው እንዲመለሱ ጸሎት እናደርግላቸዋለን። ካልተመለሱ የራሳቸው ጉዳይ ነው። ፈጣሪ ፈቅዶት አይደለም። የእናንተ ነብይ ግን ፈቅዶታል። ስለዚህ በምድር ብቻ አይደለም ያለው። ይሄ በሚገርም ሁኔታ በገነት ውስጥ ምን ነበር ያለችው? መንገድ ላይ የሚቆሙትን ምንድን ነው ያለቻቸው? ቡና ቤት ምናምን ነው ያለችው። መንገድ ላይ የሚቆሙ ቡና ቤት በየ60 ማይሉ ላይ ቆመው ወሲብ ይደረጋሉ። የፈለጋችሁን ገብቶ ወንዱ ወሲብ ማድረግ ይችላል። መንገድ ላይ ነው የሚቆሙት በየ60 ማይሉ ማለት ነው። ሰው በገነት ውስጥም ቁምልኝ የሚሰሩ አሉ። ቁምልኝ ክርስቲያኖች አሉ አለኝ። ራስሽ ባልሹ ቃል አላህን ዲባንክ እናደርገዋለን ማለት ነው። ቀጥል ክርስቲያን። ያ ምንድነው መሐመድ በዚህ ጊዜ ቢኖር እና አንደኛ ተሰላፊ የሚሆነው ቡና ቤት በነገራችን ላይ መሐመድ ነው። ይሄን ስንል በጣም ይቅርታ፣ ምክንያቱም ከምድር እስከ ገነት የሚያስበው እሱን ብቻ ስለነበር ማለት ነው። ስለዚህ እህታችን የተናገረችው ነገር በነገራችን ላይ አይታል ከመጀመሪያው ጀምሮ ጭራሽ ቁርአን እንዲገለጥ አትፈልግም። እና ለምንድን ነው ስድብ የመሰለሽ? የቱ ነው ስድብ የመሰለሽ ስትባል ቁርአን ሲገባባት አልፈልግም ነው ያለችው። ስለዛ ምንድነው ይሄ እንዳለ ስድብ የሚመስሉ ነገሮች ሁሉ ቁርአን ውስጥ እንዳለ ታውቃለች ማለት ነው። ስድብ የሚመስሉ ነገሮች ሁሉ እስልምና ውስጥ እንዳሉ ታውቃለች። ዛት ይዟይ ለዛ ነው በነገራችን ላይ ስለሚያፍሩ ነው የማያወሩት። በሙሐመድ ስለማታፍሩ ነው ስለ ሙሐመድ የማታወሩት። ለዛ ነው አንድ ነገር ላይ ብቻ አስታክ ስድብ። እስኪ አንድ ስድብ የሚመስላችሁ ነገር ኑና ተናገሩ። ያ እስልምና ውስጥ አለ ነው የኛ ፖይንት። እሺ አንዋር ሰላም ናችሁ? ሰላም ነህ? ሰላም እግዚአብሔር ይመስገን አለ። እሺ ጥያቄ ነበረ።
ጥያቄ ያለኝ መጀመሪያ እኔ አይደለ እንደ መጣሁት አያችሁ ሁሌ በቃ ሙስሊሞች እንደዚህ ናቸው እኮ ጥያቄ ተቀብለ ከዛ መጠየቅ ነው እኮ መጀመሪያ እኛ እንጠይቃለን ርዕስ የከፈትንበት ስላለ ከዛ በኋላ ትጠይቃለህ አንተ ደግሞ አንድ እንጠይቃለን እናንተ እኮ እውቀት ስላላችሁ አይደለ እንደ ቤት ከፍታችሁ ማስተናገድ አለባችሁ እንጂ እኮ ለዛ እኮ ነው እንጠይቅህና ከዛ በኋላ አንተ ደግሞ ትጠይቃለህ ስለዚህ ልጠይቅ ቅድሚያ እኮ አንተ ነው እድል መስጠት ያለብህ ወንድሜ አይት ምንድነው መሰለ እያረጋችሁ ያላችሁት ልክ እንደዚህ ከፈቀንላችሁ በኋላ እናንተ ከጠይቃችሁ በኋላ ገስቱን ለቃችሁ ትፈረጥጣላችሁ ወይ ስድብ ትጀምራላችሁ እስካሁን ያስገባናቸው በሙሉ እንደዛ ነው አንተም ከነሱ የምትለይ ስለሆነ መጀመሪያ እንጠይቅህና ትቀጥላለህ የስድብ ሜዳ አታድርጋ አዳምጥና ከዛ ትጠይቃለህ ለሁሉችን የሚራገመው ለምን ያንተን እግዚአብሔር ማን ነው የገደለው ኢየሱስም ማን ነው የገደለው ትጠይቃለህ ወንድማችን ትጠይቃለህ ለምንድን ነው አድለስልኝ ጠየቁኝ ከዛ ትጠይቀኛለህ እሺ የሚሰማ ከሆነ ጥያቄን አዳምጥና ከዛ በኋላ ከመለስክልኝ በኋላ ትጠይቃለህ እሺ አንዋር ለምንድን ነው አላህ ወጣ በነገራችን ላይ መቼም ስለ እስልምና ቆማችሁ አትመልሱ ሙስሊሞች ሌላ እናስገባለን ብሬሎ እንዲገባባችሁ እንዲነካባችሁ ለምን የማትፈልጉት ቁርአን እንዳለ ስድብ የሚመስላችሁ ነገር ሁሉ ቁርአን ውስጥ አለ ሙስሊሞች አይው እዚህ ጋር ቁጭ ብሏል ቁርአን ላይ ይሄ ያላህ ቃል ነው የምትሉት ዘላለማዊ ያላህ ቃል ከዘላለም ጀምሮ ገና ክርስቲያኖች እንኳን ሳይኖሩ ጀምሮ አላህ ሲራገም ነበር አዳምጡ እዚህ ጋር ይታያችኋል ይሄ ዘላለማዊ ያላህ ቃል ነው ብላችሁ የምታስቡት ክርስቲያኖችና አይሁዶችን ሲራገም የነበረበት መጽሐፍ ነው እንደ እስልምና አስተምሮ ደግሞ አላህ ሰማይና ምድርን ከመፍጠሩ በፊት ቁርአንን ይቀራ ነበር ምን እያለ ይቀራ ነበር እነዛ አይሁዶችና ክርስቲያኖች ከፍጥረት ሁሉ ክፉ ናቸው ብሎ ይናገራል አላህ ሱራ 9:29 እና 30 ላይ ደግሞ አይሁዶችና ክርስቲያኖችን አላህ ያጥፋቸው እያለ በዘላለማዊ ቃሉ ይናገራል አይገርም ገና ከዘላለም ጀምሮ ሲረግመን ነበር አላህ የነበረው ገና ከመፈጠራችን ጀምሮ እንኳን ማለት ለምንድን ነው አላህ እንደዚህ የሚያደርገው እሺ ኢትዮጵያ ገብታል ሰላም ነው እንዴት ነህ ሰላም ነው ደህና እኔ ኤቲስት ነኝ ያው አንድ ሁለት ጥያቄ አለኝ እሱን ካብራራችሁልኝ በኋላ ክርስትና ልቀበል ነው ሙስሊም አይደለህም ሙስሊም አይደለሁም ኦኬ ፎይታ እናገራለህ እስልምናው ላይ ጨርሱ ያ ቶፒክ ያዝነው ስላለ በዛ ላይ እንሂድበትና አዳምጠህ ሙስሊሞችን ከዛ መጨረሻ ላይ ጥያቄ ካለ ጠይቃለህ እሺ አመሰግናለሁ ችግር የለውም ኦኬ ሌሎች ሙስሊሞች ላኩና አስገቡ ሌሎች ልጆች ካሉ እስኪ ሰው ለምንድን ነው የሚረግመን ቁርአን ለምንድን ነው የሚረግመን አላህ ሰማይና ምድርን ከመፍጠሩ በፊት ይረግመን ነበር ሙሐመድ ደግሞ እስኪሞት ድረስ ይረግመን ነበር እስኪሞት ድረስ ማለት ነው ማቆ እስኪሞት ድረስ ይረግመን ነበር ዋይ ሙስሊሞች ግቡና ትጠየቃላችሁ ከዛ በኋላ ጥያቄ ካላችሁ ታቀርባላችሁ መግባት ትችላላችሁ ጥያቄ ካላችሁ ትጠይቃላችሁ መጠየቅ ትችላላችሁ ግን መጀመሪያ ምንድነው ጥያቄ ነው የምናቀርበው እኛ እሺ ሙስሊሞች ካሉ አንድ ቁጥር እየጻፋችሁ መግባት ትችላላችሁ ሰሞኑን ጥያቄ ጠይቁ ሲባሉ ጠፍተው ዛሬ ላለመመለስ ነው ይሁሉ ተርታው ወደ 8 ቀን ነው ምናምን ቀጥታ የገባ ነው እኮ ጥያቄ መመለስ ነው 8 ቀን ሙሉ እሺ ላላ ገብታል ወይም ገብተሻል አቤት ሰላም ነው እግዚአብሔር ሙስሊሞች የሆናችሁ አንድ ቁጥር ጻፉ ሲባል ለምን ጻፍ ሙስሊም ነህ እግዚአብሔር ብሎ ሙስሊም አይደለም ምን አገባህ እኮ ነው ያለ
ለምን አንድ ቁጥር ጻፍክ ስትለው ምን አገባህ አለ። ሙስሊም ነህ ስትለው ደግሞ አለ። ይሰማል ድምጼ? አንድ እኔ እኮ ዳታ የተቋርጦ እኮ ገስት እያወራሁ እኮ ነው፣ ቪዲዮ እያበራሁላ አይታይም እንደ እያልኩኝ አይ ቲንክ ቅድም ልጅቷ እንትን ባለችው ላይ እያወራሁኝ ስርያ ላይ የሆነች ልጅ እንትን ያለችውን ቪዲዮ ላሳያችሁ። ማን ያዚያው እንደሻው ላይ ቀረበች ልጅ አስታወሳችኋት? አወቃት እፎይ ስለ በገንዘብ ወሲብ ስለማድረግ የተናገረችው ማለት ስሙት። ሲሄድ ምናልሽን ምን ታረጊ መጣሻለች ልማርና በቃ አንዳንድ ነገር ራስ ያለች ስላት አይ እዚህ ሀገር ላይ እንደዚህ ነገር ከባድ ነው እና እኔ ሰራተኛችን አልተመቸችኝም ላስወጣትና ግቢ ያለች። እኔ አክስቴ ሰራተኛ ልታደርገኝ ማለት ነው። እንደዛ እንዲያ አመሰግናለሁ አልፈልግም ምናምን አልኳት። ከዛ እንደውም ሌላም አማራጭ አቅርበውልኝ ነበር አክስቶች እዚህ ያሉት ስርያ ለጊዜው ታገባቸውና ለጊዜው ማለት ነው ሀብታም ወንዶች እንደዛ አድርገሽ ለምን ፋ ብልሽ አትኖሪም? ከስ በቃ ስለዚህ ትለያያላችሁ አለች። ከዛ አጎቴ ጓደኛ እሷ የባሏ ጓደኛ ነበር። እንደውም እኔ ጋር ስርያ እንሰራን እንደውም ሀውሊን ብያት ነበር። ቆሻሻ መሰሉኝ፣ አስጠሉኝ። ማለት አክስቶች ናቸው ግን ብር ስላለው እኔን ደግሞ እነሱ ሌላ ነገር አሰቡ። በቃ ለጊዜው አግኝታቸው ምናምን ሐራም አይሆንብም ስርያ ሲሆን ስለዚህ አይሆንም ሐራም አይሆንም ግን ያው ሳምንት ወይ ለምናምን ነው የምትቆየው። ከዛ ስለዚህ ያን አድርጊ እንደዛ ማታድርጊ ፋብሪሽ ማትኖሪ ሳትጃጃይ እኔ ጋር አልኖርም ካልሽና አለች። ስጠሊና ወጣሁኝ። የት ነው ምናምን ትሄጂ ሲሉኝ እዚህ ጓደኞች አሉኝ በቃ ቤት እከራያለሁ የራሴ ህይወት እኖራለሁ ማለት ነው። ሳቁብኝ ሞኝ ነሽ ምናምን በቃ ተው ቢስሚላ ተባልኩ። ከዛ እነሱ ሌላ ቀን እነሱ ቤት ነው እዛው ሩም እንዳያስኩኝ ወደ እነሱ መሄድ ፈለኩኝ። ጓደኛ ጋር ነው እና ምንድነው እያለች ያለችው እቺ ልጅ ስርያ ቅድም ያችኛዋ ልጅ ምንድነው ያለችው? አብዛኞቹ ማህተብ የሚያስሩ ናቸው ቡና ቤት ምናምን ያሉት ነው ያለችው። ስታቲክሱ የኔና ያካተተም የሰራችው ስታቲክስ ሂጃብ የለበሰች ነች፣ ህጋዊ ማለት ነው። በየቤቱ ይሄ ሚዲያ ላይ ከወጡት ውስጥ አንዱ ነው። በሚዲያ ማን ያዘዋል እንደሻው ላይ ገብታችሁ ማየት ትችላላችሁ። የዛሬ 6 ወር ምናምን ስርያ which is ቅድም ያለው በገንዘብ ሀብታሞችም በገንዘብ እየከፈል ለሳምንት ለምናምን ይደሰቱባታል እንትን ይሏታል። ይሄ ደግሞ በቁርአንም በሐዲስም የተፈቀደ ነው። በገንዘቦቻችሁ ሱራ 4:24 ላይ ለእናንተ ተፈቀደ። ቅድም እፎ ያለው ማለት ነው። ሜቢ እህታችን ከስር ካየች ይህንንም እንድታካትተው ፈልጌ ነው። አመሰግናለሁ። ያ ግን ሰምታታ ልጅቷ መጀመሪያ ቆሻሻ መሰለኝ አለች። ግን ከዛ በኋላ ደግሞ ምን አለች? ሐላል ነው ችግር የለውም አለች። አይተዋል። ኖርማል ማይንዳችሁ ስትጠየቁ ቆሻሻ ነው አስተምሮ ቆሻሻ ነው። እንደዚህ አይነት ነገር ቆሻሻ ነው ማለት ራስን ሸጦ ወሲብ ተደርጎ የሚመጣ ገንዘብ መቆሸሽ ነው፣ እርክስና ነው። ግን ደግሞ ምን አለች? ተፈቅዷል ችግር የለውም ሐራም አይሆንም አለች። አይታችኋል። ሊትራሊ ቁርአኑ የሚለው ሱራ 4:24 ላይ እና ኢብኑ አባስ ምናምን እንደሚፈስሩት ሴቶችን ፐርቼዝ አድርገው ለ3 ቀን ለ4 ቀን ጊዜያዊ ማለት ነው እንደዛ ማድረግ ይችላሉ። ሴትን ገዝቶ መገናኘት ይቻላል። ፐርቼዝ እንደ ሸቀጥ ማለት ነው። አይተዋል። በእምነት በሃይማኖት ደረጃ አሁን በዶክትሪን ደረጃ እስልምና ይሄን ይፈቅዳል። ክርስትና መቼም እንደዚህ አይነት ነገር ቆሻሻ ነገር እንደማይፈቅድ ግልጽ ነው። እንደዚህ አይነት ቆሻሻ የሆኑ ነገሮች መጽሐፍ ቅዱስ ላይ የሉም። ስፔሻሊ እንደዚህ አይነት ነክ ነገሮች ማለት ነው። አይታችኋል። አሁን እነዚህ ነገር ሙስሊሞች ሳታውቁ ነው ቡና ቤት ምናምን የምትሉት። ቡና ቤትን ሄዶ ቅድም እንደነገርኳችሁ አንደኛ ተሰላፊ የሚሆኑት ነብዩ ናቸው። በዚህ ጊዜ ቢኖሩ ማለት ነው ሰሃቦች ናቸው። ለምን አድርገውታል፣ ተግብረውታል። ይሄንን ነገር እነሱ ደጋግሞ አድርገውታል። ለምን ሙተአ ጋብቻ ያላህ መልእክተኛ በአላህ ቁርአን ላይ አልሰረዘውም ብለው ስለሚያምኑ ማለት ነው። ስለዚህ እስከን እነ ዑመር እና አቡበከር ያደርጉ ነበር ሙሐመድ ከሞተ በኋላ እንኳን ማለት ነው። ታፊዞይ እንደዛ ነገር ነው። ኤኒሃው ቢበቃንስ ምን ትላላችሁ? 8 ሰዓት ሊሆን ነው። እፎይ እየሰማሁ ነው። ይብቃ ነው ሙስሊሞች ካሉ
አንድም ሰው እኮ አልመለሰልንም እኮ ርዕሱን እኮ ከነስካሁን አላወራ ነው። በጣም አሳዛኝ ነን እኛማ ርዕሱ ሳናወራ እስካሁን ድረስ ማለት ነው። አንድ ሰው ርዕሱ ላይ አላስወራንም። ይመጣሉ ጥያቄ አለኝ ይመጣሉ ጥያቄ አለን እንዴ ጲላጦስ ቤትም ቅድም አንድ ሰው ገብቶ እንትን አላለንም። ርዕሱ ላይ እንትን ያወራልን የለም። እዚህም መተን አንድ ሰው ርዕሱን ከነ ያነበበልን የለም ማለት ነው። ያኛውን እንደሚያነበው ነው ለአንብበው ካለ በኋላ ተው አሳዛኝ ነው። መስማት አይፈልግም። እንገባበታለን ነገር እንገባና እንጠይቃለን። መልስ እስኪሰጡን ድረስ አንፋታቸው። አሳዘን ነው። አንተ በዚህ ደረጃማ እንደዚህ ርዕስ አታስቀይሩን። በዚህ ደረጃማ እንትን አትበሉ። መልስ ለመስጠት ሞክሩ። ጥያቄ ደግሞ የምንቀበልበት ጊዜ አለ። አሁን ጥያቄ ያላችሁ ሙስሊሞች ግቡ ቢባሉ በነገራችን ላይ ገዝቱ እነሱ ናቸው የሚሞሉት። ኧረ አይሞሉም። ሰሞኑን ተርታውን ገብተናል ነበር እንዴ? ጠፍተው ነበር እኮ እንደውም ነገሩ ይጠይቃሉ፣ ግን እንደዚህ አልነበሩም። አንዛሬ ካየ ገና እንደመጡ ጥያቄ ምን ለን ነው? እንደውም ትናንት ወዲያ ስለማይፈልጉ ነው ለእስልምና እንዲወራ ስለማይፈልጉ እስልምናን በምጠይቅበት ሰዓት ገብተው የማይሆኑ ነገሮችን ይጠይቃሉ፣ የሌሉ ነገሮችን። ለዛ እኮ ነው እንጂ ኖርማሊ አሁን ቶፒክ ይዘህ ገብተህ በስነ ስርዓት ክርስትና ላይ ጠይቁ ብትላቸው አይጠይቁም። ድርሳነ ኡራኤል ዘየካቲት ምዕራፍ 5 ድርሳነ ኡራኤል ዘየካቲት ምዕራፍ 5 ሴትና ሴት ተሳስሞ አንደኛዋ ሴት አረገዘች። እስኪ ድርሳነ ኡራኤል ዘየካቲት ምዕራፍ 5 እደግመዋለሁ። ክፈተውና አይ ቲንክ ኤቲስት ነኝ ያለው ልጅ አለ። ጥያቄ ያለኝ ኤቲስት ነኝ ያለው ነው። እሱ ነው መልካም። እሺ አንድ የሚፈርጉ ኦኬ። ስለዚህ ጥያቄው ይሄ ከተመለሰልኝ ከኤቲስትነት ክርስቲያን ሆናለሁ ስላለ ወንድማችን ማይክን አንሳው እስኪ። ያኔ ይሰማል? መልካም። አንተ ኤቲስት ነህ? ሙስሊም አይደለም? ኤቲስት ነኝ። አላህ የሚባል አምላክ እንደሌለ ነው የምታምነው ማለት ነው? ጣዖት ነው ወይንም ደግሞ ሰዎች የፈጠሩት ነው? ፈጣሪ እንደሌለ ነው ማምነው። አላህ የሚባለውም የለም። ሙሐመድም ሐሰተኛ ነብይ ነው እንጂ ነብይ አይደለም። ፈጣሪ የሚባል ነገር የለም። ተፈጥሮ ሙሐመድ ዝም ብሎ ተረት ተረት ያስተማረ እንጂ ነብይ አይደለም። አሁን ስለ ድርሳነ ኡራኤል ዘየካቲት ምዕራፍ 5ን አብራራልኝ እኮ። እንዳብራራልህ እኮ ነው። መረጃውን ትከፍተዋለህ። ከዛ ደግሞ መረጃ እኮ ነው። ፕሊስ ቆይ ተረጋጋና የጠየቅነው ማለት ኤቲስት ነህ አይደለም የሚለውን በዛውም እንትን ብለን ጥያቄ ሁለት ጥያቄዎች አሉን አልከን እንቀበላለን ተቀመጥ ተባልክ። ድንገት ማይክን አንስተ ብርቅ አለብሶ ሙሐመድ የሚባል እንደው የሆነ ሰዓት አረብ ሀገር ላይ የተነሳ አንዱ እንደ ማንኛውም ፍጡር እንጂ ፈጣሪ ኦኬ ወጣ በዚህ ሙስሊም ነህ ለምን ማለት ራሳችሁን ችላችሁ መጣችሁ መጠየቅ ትችላላችሁ እኮ። ቀደም ስጠይቁ ነበረ እየመለስን ነበር። ገድል ላይ ነበረ። ኤቲስት ነኝ ብለህ መምጣት አይጠበቅብም። እዚህ ስማይ ጥያቄ ለመጠየቅ ነው። ዳኢ ነው አይ ቲንክ ስታይሉ አልገባም። ፎይም እንዳረገ ኢትዮጵያ ብሎ ነበረ መቶ ኤቲስት ነኝ ያለን። ከዛ ጠብቅ አልከው። ከዛ በኋላ ወረደ ራሱ ወረደና አቤት ይሰማል። ስሙን ቀይሩ ሲመጣ ቲክቶክ አስፈለገ። ምን አደረገ? ሪፍሬሽ አላረገም። እኔ ጋ አሁን ቃል ጋር የሚያሳይ የነበረው ኢትዮጵያ ብሎ ነው። ለእኔ የተቀየረውን ስም ነበር የሚያሳይ የነበረው። እኔ ግን ውስጥ ገብቼ ቼክ አድርጌው ነበር ፕሮፋይሉ። ኦኬ አንተን አይፎን ስትጠቀም እንደዛ ያደርጋል። እንደዛ አይነት ባህሪ ያለው ሲወጣ አስወጥታችሁት መስሎኝ እንቀበለዋለን ስላልኩ ኤቲስት ነኝ ስላለ
አስወጥታችሁ መስሎኝ እኔ ነኝ ያስገባሁት። አንተ ጋርም ኢትዮጵያ ብሎ ነበር አይመጣም? ኢትዮጵያ ነው የሚለው ነው። እኔ ጋር ግን ስሙ ተቀይሮ ነበር። ሾን ነው ምናምን ነው የሚለው። ኧረ ፕሮፋይሉም እሱ እኮ ነው ኢትዮጵያ ነው የሚለው። እኔ ጋር ተቀይሯል፣ ሙሉ ለሙሉ ተቀይሯል። እኔ ጋር ስላየሁት ነው የቀደም ሲያወራ ስላየሁት ሲወጣ ወይ ኔትወርክ አስወጥቶት ነው ወይ አስወጥተውት ነው ብዬ ነው ያስገባሁት። እኔ ያው መናገር የምፈልገው በመጀመሪያ እፎይ እግዚአብሔር ያቆይ። ይኸው ስለሁሉም ስላለውም ነገር እያስረዳ ብዙ ነገር በሃይማኖት እንደዚህ ጸንተህ ማለት በአንተ ብዙ ሰው ተመልሷል ማለት ትችላለህ። ብዙ ሰውም እንዲጠራጠር ራሱን እንዲጠራጠረው የት ላይ ነኝ እንዲል አድርገሃል። እግዚአብሔር ያቆይ እና ፈጣሪ ጠብቅህ። ሲቀጥል ደግሞ ማስተላለፍ የምፈልገው ነገር የኛ ሃይማኖት እንግዲህ እኔ ካንተ አላቅም፣ እኔ በማውቀው ማለት እኛ መሳደብ የለብንም ማለት ብንሳደብ የሆነ የሰውን አምልኮት ለምሳሌ አላህን ብንሳደብ እንድንሳደብ አልፈቀደልንም፣ ወይም ሌላንም ማለት ነው። ስለዚህ ክርስቲያን ኢትዮጵያ ውስጥ ደግሞ ክርስቲያንና ሙስሊም አብሮ የቆየ ነው። እንደዚህ አይነት ምክንያት የሆነ ወደ ግጭት ውስጥ እንዳይገባ ለማድረግ ደግሞ ብትሞክር ደስ ይለኛል። ምክንያቱም አሁን እፎይን ብዙ ጊዜ እፎይን እንገለዋለን ምናምን ይላሉ። ግን እፎይ ቢሞት ወይም እፎይን አንድ ሙስሊም ቢገለው ምን እንደሚፈጠር የታወቀ ነው። ማለት እኔ ለራሴ ቃል የገባሁት ስላለ ማለት ነው። እፎይ አንድ ነገር ቢሆን ኢትዮጵያ ውስጥ ነኝ፣ አካባቢያችን ሙስሊም አለ፣ ሌላ ውስጥ ይፈጠራል። ስለዚህ ያ ነገር እንዳይፈጠር አስተያየት ነው የምሰጥ፣ ባይዘወይ አስተያየት የምሰጣችሁ ማለት ነው። አንተ ለሚጠይቁ ጥያቄ መመለስ ብቻ እንጂ ሙስሊም አላህ ሰይጣን ነው እነሱ ማለት ይችላሉ። የኛ ሃይማኖት እኔ ካንተ አላቅም፣ ቢሰድቡም የሰው ሃይማኖት እንዳትሳደቡ፣ ለምን የኛን ሃይማኖት ስለምናሰድብ ማለት ነው። እንደዛ አይነት አስተያየት ስላለኝ ማለት ነው። ማንም ሰው በጣም እንትን ብሎ ስሜታዊ ሆኖ ቢሳደብ በመረጃ ብትመልስ ደስ ይለኛል። የነሱ ሳትሳደብ አላህ እንትን ነብያቸው ሰይጣን ነው ምናምን ሳትል ይሄ ነው መድኃኒዓለም ይጠብቅህ። እኔን አስተያየት ማለት የተሰማኝን ነው የተናገርኩት። እሺ እናመሰግናለን። ያነሳኸው ላይ ወንድማችን ማነው ስምህ? እሱ ያውቃል ገብዬ እሱ ያውቃል። ኦኬ ቴንኪው ለአስተያየት ጸሎት አድርግልኝ። እኔም ያው ድክመቶች ሊኖሩብኝ ይችላሉ። በርታ። አክቹዋሊ አሁን ስድብ ኢንተርፕሬት መደረግ አለበት። ስድብ የሚለው ለምሳሌ አሁን ሙሐመድ አላህ ሴጣን ነው ባትሉ ይህን አሁን አላህ ሴጣን ነው ወይ ብለን ስንል ሴጣን ነው ስንል ይሄ ሃይማኖታችንም እንድንል ይፈቅዳል አይፈቅድም የሚለው ምንድነው? እሱ ከክርስቶስ ውጭ ያለ አስተምሮ ሁሉ አጋንንታዊ ነው። ክርስቶስ ካስተማረው አስተምሮ ውጭ ያለ አስተምሮ አጋንንታዊ ነው፣ ሴጣናዊ ነው። ውሸት ስለሆነ ማለት ነው። ውሸት ደግሞ የሴጣን ነው። ክርስቶስ እንደተሰቀለ እንደሞተ እንደተነሳ ማያምን ታለ እርሱ አጋንንታዊ ነው። ክርስቶስ በስጋ እንደመጣ መምጣት ብቻ አይደለም እንደሞተልን እንደተነሳ ማያምን ካለ እሱ አጋንንታዊ ነው። የመጽሐፍ ቅዱሳችን እምነታችን ነው ወንድማችን። ባይዘ ሰዎች ለማስደሰት ብለን ይሄንን ድና ያናደርግም። አንዱ መጥቶ ክርስቶስ እኮ አልተሰቀለም ቢለን በቃ አንተ እንዳለማስቀየም ብዬ እውነት ነው በቃ እውነት በቃ አልተሰቀለም ብዬ ልመቻች አልችልም። እንደዚህ አይነት የሚያስተምር ካለ አጋንንታዊ ነው። ክርስቶስ አልተሰቀለም ብሎ የሚያስተምር ካለ አጋንንታዊ ነው። ማቴዎስ ወንጌል ምዕራፍ 16 ላይ ካየ ከቁጥር 13 ነው ከቁጥር 21 ጀምሮ ክርስቶስ እንደሚሰቀል እንደሚሞት ሲናገር ተከራከሩ። እንትና ጴጥሮስ ተከራከረ። ተው አይሁንም ባትሰቀል አለ። ተው አትሰቀል አይሁንብህ ምናምን ሲል ክርስቶስ ምንድን ነው ያለው? ወግድ አንተ ሰይጣን፣
የሰው እንጂ እግዚአብሔርን አታውቅም ማለት የክርስቶስን ስዕለት ገና መቃወም ራሱ ሰይጣን ያስብላል። ከተሰቀለና ሞቶ ከተነሳ በኋላ ያለውን ደግሞ አልተሰቀለም ብሎ ድናይ ማድረግ ውሸታም ያስብላል። ውሸታምነት ደግሞ ያጋንንት እንደሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ይናገራል። የመጡት አካላት ደግሞ አልተሰቀለም፣ አልሞተም፣ እንደዚህ ያለ አምላክ አይደለም የሚሉ ሁሉ አጋንንት ናቸው፣ ከአጋንንት ናቸው። ይሄ ቦልድ የምንናገረው እምነታችን ነው። ለመሐመድ ተከታዮች ብቻ ሳይሆን ለሌሎችም አካላት ማለት ነው። ይሄ በ4 ነጥብ የምንዘጋው አስተምሮ ይሆናል ማለት ነው። መሐመድ እንደዚህ ነው ብለን ሳይሆን ይሄ እንዲህ ብሎ የሚያስተምር ካለ አጋንንታዊ ነው። ክርስቶስ አምላክ አይደለም የሚል ካለ የክርስቶስ ተቃዋሚ ነው። ይህንን የሚክር ካለ ሐሰተኛ ነው። ሐሰት አባቱ ደግሞ ዲያብሎስ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁና እርሱ ከመጀመሪያ ሐሰተኛ ሐሰት አባት ነው፣ በእውነት አልቆመም፣ ሐሰትን ሲናገር ከራሱ ይናገራልና እርሱ ነፍሰ ገዳይ ነው ይለዋል። ክርስቶስ ማንን? ዲያብሎስን። እንደ አባትህ ዲያብሎስ ላለመባል ምን መሆን አለብህ? ከእውነት ጋር መቆም አለብህ። እውነት ደግሞ ምንድነው? ክርስቶስ ነው። እኔ እውነት ሕይወት ነኝ ስላለ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ነኝ ያለው አካል ደግሞ እንደሚሞት እንደሚሰቀል አስቀድሞ ስለነገረን እንደተሰቀለ እንደተነሳ ደግሞ ስላደረጋገጠልን እና ከዛ አንጻር ነው ወንድማችን። ሰዎቹን ግን እንደዚህ ናችሁ ብለን አንላቸው። ይሄ ስድብ ስለሆነ አንተ እንደዚህ ነህ እያል አንተ እኮ ብርቱካን ነህ ሎሚ ነህ እያል አንሰድበው። አንተ ኬክ ነህ አንተ እንደዚህ ነህ እያል አንሰድበው። የሆነች አጎቴ ልጅ ነበረች እና በጣም ስትናደድ ስድብ ያስተማሯት እንዴት ነው እየየ እያለች እያለቀሰች አንተ ቸኮሌት ትላለች። ምር ብላ በጣም መሳደባ ነው በሷ ቤት እኮ። እና ያስተማሯ ስድብ ምን አይነት ነው? በቃ እንደዚህ አይነት ነገር ነው። እና በጣም ተናዳ አንተ አፕል ትላለች፣ ብርቱካን ትላለች። በጣም ተናዳ እኮ እና ስድቦች የምናስተምራቸው እንደዚህ የሆነ የእንትኖች ሳይሆን እንደዚህ ጀስፈና ያደርጋሉ። ኤኒዌይስ ሰዎቹ እንደዛ ብለን አንሰድባቸው፣ እንደዛ ብለን አንሰድባቸው። አስተምሮታችሁ ግን ይሄ ስህተት ነው። እንደዚህ አይነት አስተምሮ ደግሞ አጋንንታዊ ነው። ፔሬድ እና እንደዛ ነው። ለምን ወንድማችን ደርሳል ብዬ ነው ወደ ለምን ያለፍኩት። እሺ ፎዬ፣ ዝሮ ምን መሰለ አንተ የኛ እምነት እኔ ክርስቲያን በመሆኔ ደስተኛ ነኝ፣ ከምንም በላይ ነው የምነግርህ። ግን እግዚአብሔር በክፉ ፈንታ ክፉ አትመልሱ፣ ግራ ቀኝ ለሰጠ ግራህን ስጥ በሚለው አባባል ስለማምን ነው። ማለት በዛም ስለሆነ ያደግኩት አስተዳደግ። እሱን ግን ምን ላይ ትርጉማችን ላይ ወንድማችን እሱን እፎይን ሲሰድቡት ነው፣ እፎይን ሲቃወሙት፣ እፎይን ሲተቹት፣ እፎይን ሲያሳድዱት እንደዛ አይነት ነገር ልሰጥ ትችላለህ። ይሄ ማለት ግን ክርስቶስን የክርስቶስ አስተምሮ ላይ ድናይ ሲያደርጉ ግን ቀኝህን ስጥ ማለት አይደለም፣ አንገትህን ስጥ ነው ወዳጄ። ያን አንገትህን የምትሰጠው ደግሞ አይ ተነሱ ጋር ሰላም ለመሆን ተነሱ ጋር ለማለት ብለህ አስተምሮታቸውን በመቀበል አይደለም፣ በመቃወም ነው። ይሄ ስህተት ነው ማለት ነው። አምላክ ላይ ሲነገር ጥርፈት ትክክል አይደለም ብለህ አንገትህን መስጠት ነው፣ በመታረድ ነው እንጂ አይ ጸብ እንዳይነሳ እንደዚህ እንዳይሆን እነ ጳውሎስ በሮም ያውም የሮምን ኃያልነት በጊዜው አስታውሱት። በዛ ላይ ሲሰብኩ ምን አይነት ዋጋ ሊያስከፍል እንደሚችል ያውቁታል። ቆዳህ እንደሚላጥ ያውቁታል። በፒንሳ ጠፍረህ እንደሚነቀል ያውቁታል። በዘይት እንደምትጠበስ ያውቁታል። በወፍጮ እንደምትፈጭ ያውቁታል። ቁልቁል ተዘዝቀው እንደሚሰቀሉ ያውቁታል። ይሄ እንደሚመጣቸው እያወቁ ነው ክርስቶስ ጌታ ነው ማለት እንዲህ እንደሚያስደርግ እያወቁ የጌታን ስም የሚጠራ ይድናል ብለው የሰበኩት ማለት ነው።
ኦሮሚያ ክልል ላይ ክርስቶስን ጌታ ነው እንዳይሉ እናደርጋለን ሲሉ አይ ጸብ እንዳይነሳ እንደዚህ እንዳይሆን እነሱ እንዲህ ብለዋል እኛ ዝም እንበል ማለት ፈሪነት ይባላል። ክርስቶስን አለመልበስ ይባላል። ለእውነት አለመቆም ይባላል። አለቅላቂነት ይባላል በዘመንኛ አነጋገር። በመለስ ዜናዊ አነጋገር ደግሞ አዳሪነት ይለዋል። አዳሪያን ይላቸዋል። እንደዚህ አይነት አካላቶችን አስመሳዮችን ማለት ነው። አምላክን አሰድበ ሰላምን እናምጣ አይሰራም። እፎይ ተሰድቦ ሰላም ሊመጣ ይችላል፣ ቶሌሬት እናደርጋለን። አምላካችን ላይ ስህተት አስተምሮ ተነግሮ ግን እንደራደር ማለት ውሸት ነው። እፎይ ተሳዶ መታገስ ይቻላል፣ ምክንያቱም አንዱ ከተማ ቢያሳድዷቸው ወደ አንዱ ከተማ ይሄዱ ተብሏልና። ነገር ግን ላለመሳደድ ብለን ደግሞ ክርስቶስን እንሸፍነው። ስለዚህ ያንን የሚሸፍኑት ጋጋላት ጋር ተስማምተን እንኑር ማለት አጭበርባሪነት፣ ሌብነት፣ ወንጀል ነው። እየተሰደድንም ቢሆን ክርስቶስን ከፍ አድርገን እንመሰክራለን። ይሄን ያቋም ነው። ፔሬድ ለምን ቀጥታ እሺ እኔ ልቀጥል። ክርስቲያን ነህ ሙስሊም ነህ? ኦርቶዶክስ ነኝ። ኦኬ ምንድን ነው እሱ? አንድ ጥያቄ ነው። ኢየሱስ ክርስቶስ ሲሰቀል ዓለምን ማን ነበር የሚጠብቃት? ኦኬ ምን ኦርቶዶክስ አማኝ ነህ? ኦርቶዶክስ ነኝ እኔ። መልካም ኦርቶዶክሶች እንዴት ነው እሱ ምናምነው? እስኪ ስለ አምላክ ኮመንቱን ነው አድርግላቸው አንዴ። ለምን ያማል? ምን ብለን ነው ምናምነው እኛ ኢየሱስ ክርስቶስ ስላሴ አንድም ሶስትም ናቸው። በአገዛዝ በስልጣን በመለኮት አንድ ናቸው። ቆይ በስላሴ እናምናለን አይደለ? መልካም በደንብ እንዲገባ ብዬ ነው ኮመንትም ያዘጋውልህ። እሺ አምላክ ክርስቶስ አምላክ ከሆነ እሱ ሲሞት ዓለምን ማን ነበር የሚጠብቃት? እኛ ክርስቲያኖች ኦርቶዶክሳውያን በስላሴ እናምናለን። ስላሴ ማለት ደግሞ አንድም ሶስትም ማለት ነው። መልካም አንድም ሶስትም ማለት ነው አይደለ? ሶስት ስንል ምን እያለ ነው? በምንድን ነው ሶስት? በግብር። እሺ በግብር ሶስት ነው፣ በመለኮት አንድ ነው። በመለኮት አንድ ነው። መልካም በአካልስ? በአካል ሶስት። መልካም በአካል ሶስት። እሺ ስለዚህ በአካል ሶስት ስንል እስቲ በስምስ? በስም አንድ። በስም ስሉስ ማለት ሶስት። በስምም ሶስት። ማማ ስላሴ ማማ ስላሴ ማማ አብ ወልድ መንፈስ ቅዱስ። ጎበዝ። አብ ወልድ መንፈስ ቅዱስ። ስለዚህ ኢየሱስ ሲሞት ዓለምን ማን ይጠብቃል ያልከኝ? ኢየሱስ ከዚህ ከሶስቱ አካላት ስም ውስጥ ማን ነው እሱ? የኢየሱስ ወልድ በስጋ የተገለጠው እሱ ነው። ማን ይቀራሉ? አሁን ማን ይቀራሉ? ወልድ በስጋ ሲገለጥ በስጋ ያልተገለጡ ማን አሉ? አብና መንፈስ ቅዱስ። እንበልና እንደ ሙስሊሞች ሎጂክ እንበልና ነው ያልኩ። ፎር ሴክ ኦፍ አርጉመንት መሞት ማለት ከዛ ክርስቶስ ከሞተ ዓለምን መጠበቅ አይችልም ብለው በሚያስቡት ሎጂክ ብናስብ እንኳን ክርስቶስ ሲሞት መንፈስ ቅዱስና አብ ሞልተዋል። ስለዚህ እነሱ ይጠብቃሉ ማለት ነው። አረ ምንድን ነው? አይጠብቁም? አንዴ እሺ ይጠብቃሉ። ግን እኔና አብ አንድ ነን ብሏል እኮ ኢየሱስ ክርስቶስ። እንደዛ ከሆነ አብም መንፈስ ቅዱስም ሞተዋል ከኢየሱስ ክርስቶስ ጋር ሊሆን ነው። ማን አለ? በተለየ አካሉ ወልድ ነው የመጣው በስጋ የተገለጠው ብለኸኛል። ሰው በስጋ የተገለጠው ደግሞ ወልድ ከሆነ በተለየ አካሉ ወልድ ከተገለጠ እኔ ያልኩ ምንድነው እሱ በአካል ወልድ በስጋ ተገለጠ። ከሶስቱ አካል ደግሞ አንዱ አካል በስጋ የተገለጠው በስጋ ከሞተ ስለዚህ ዓለምን መንፈስ ቅዱስና አብ እየጠበቁ ነው ብልህ አርጉመንት እዛው ይቆማል።
የሚጠብቅ የለም የሚል አርጉመንት እዛ ስለመጣ ማለት ነው። ግልጽ አይደለም? ግልጽ ነው። ኢየሱስ ክርስቶስ አምላክ ነው። ቆይ አሁንም የኛው በቂ መልስ ስላልሆነ እንቀጥል። አንደኛው አርጉመንት ነው። ያንተን አርጉመንት ለማፍረስ ብቻ ነው ይሄን የተጠቀምኩት። መሞት ማለት ምን ማለት ነው? ማረግ መሞት ማለት ከምድር ወደ ሰማይ መሄድ። ሰማይ ማለት የት ነው? ወደ አብ። አብ ማለት የት ነው? አብ በሁሉ ቦታ ነው ያለው። ወደ ገነት ለኢየሱስ ክርስቶስ። ገነት የት ነው? ወደ አብ ነው? ወደ ገነት ነው ስትለኝ፣ ወደ እግዚአብሔር ነው ስትለኝ፣ ወዴት? እግዚአብሔር በጥልቁም አለ፣ በከፍታውም አለ፣ በጎንም አለ፣ በሁሉ ቦታ የሞላ ነው ፈጣሪ ብለን ነው የምናምነው። ምክንያቱም እግዚአብሔር መንፈስ ነውና። ሰማይ ስትል ራሱ ምንድነው ሰማይ? ወደ ላይ ስትል ወደ ላይ የሚባል የለም። አይ ቲንክ ስንተኛ ክፍል ድረስ አይ ቲንክ ፊዚክስ ተምረሃል። ወደ ላይ ወደ ታች ወደ ጎን የሚባል ነገር የለም። አንጻራዊ ነው አይደል? ኤቭሪቲንግ ሪሌቲቪቲ ነው። ስለዚህ አንጻራዊ ነው እንጂ ወደ ላይ ወደ ታች የሚባል ነገር የለም። ቴታ ነው ወደ ላይ ወደ ታች የምትለኝ? ፈጣሪ ደግሞ በሁሉ የሞላ ነው። ምን ልልህ ፈልጌ ነው? መሞት ማለት በቀላሉ ላስረዳ። ሞት ስንል እኛ ስጋና ነፍስ መለየት ነው። አንድም አገኘኝ። ስጋና ነፍስ መለየትን ሞት ብለን እንጠራለን። ያልሞቱትንም ሞት ተብሎ ሊጠሩ ይችላሉ። ከፈጣሪ መለየትም ሞት ይባላል። ከፈጣሪ መለየት ውችዝ ፈጣሪን አለማምለክ በራሱ ሞት ተብሎ ይጠራል። ለምሳሌ ክርስቶስ ምን ብሎ ተናግሯል? ሙታንን ሙታኖች ይቅበሯቸው አለ። ሁለት የሞቱ አካላት ሊቀባበሩ እንደማይችሉ ይታወቃል። አንተ ተከተለኝን አባቴን ልቅበር ሲል ኖ ሙታንን ሙታን ይቅበሯቸው አለ። የሞተው አካል ነፍሱ ወጥቷል። አንደኛው ቀባሪ የተባለው ደግሞ ነፍሱ አልወጣም፣ ግን በኃጢአት የደከመ ከፈጣሪ የተለየ ነው። ከፈጣሪ የተለየ ሙት ተብሎ ሊጠራ ይችላል። እንደኛ ግን ሙታን ሲል መሞት ማለት ምንድነው? ነፍስና ስጋ መለየት ነች። ነፍስና ስጋ መለየት ማለት ዘፍጥረት ምዕራፍ 3 ላይ ስትመለከት አፈር ነህና ወደ አፈር ትገባለህ ተብሎ ለአዳም ተነግሮ ነበር። የኔና አንተ ስጋ የተሰራው ከአፈር ነው። ከምድር የተሰራው ከአፈር፣ ነፍሳችን ደግሞ ከላይ ነች፣ እግዚአብሔር የተሰጠችን ነች። ስጋችን ወደ አፈር ይሄዳል፣ ነፍሳችን ወደ ፈጣሪ ትመለሳለች። ስለዚህ ነፍሳችን ሕያዊት ነች ማለት ነው፣ ስጋችን ወደ አፈር ሲመለስ። ስለዚህ መለየት ነው፣ ሁለቱ መለያየት ነው እንጂ ወደ አለመፈጠርነት መቀየር ማለት አይደለም። ከሞቱ በኋላ ምንም አያውቁም፣ የሉም፣ ነን ኤግዚስታንስ ነው። ከሞቱ በኋላ በዛኛውም በነፍስም በስጋም ነን ኤግዚስታንስ ነው ማለት አይደለም። አገኘኸኝ? ስለዚህ ክርስቶስ ደግሞ ስጋና ነፍሱ ስትለይ መለኮቱ ሟች አይደለም። ልብ በል፣ ነፍሳችን እንኳን አትሞትም፣ ከስጋ ትለያለች እንጂ ነፍሳችን የምትሞት አይደለችም። ከስጋ ግን ትለያለች። ስጋችን ተለየች እንጂ ነፍሳችን ሟች አይደለችም። መለኮት ደግሞ የሚሞት አይደለም በባህሪው። ስለዚህ በስጋ ሲሞት ክርስቶስ በመንፈሱ ግን ሕያው ነው። በመለኮት ሕያው ነው። ሁሉን የሚገዛ ሁሉን የሚያስተዳደር ነው። ሁሉን የሚጠብቅ ጌታ አምላክ ነው። ለዚህ ነው አንደኛ ጴጥሮስ ላይ ምዕራፍ 3 ላይ ስትመለከት ቁጥር 17 አካባቢ ላይ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። በምን ሞተ አልኩህ? በስጋ ሞተ በመንፈስ ደግሞ ምን ሆነ ይለዋል? ሕያው ሆነ። ክፈቱለት አንዴ። በስጋ ሞተ በመንፈስ ሕያው ሆነ ሲል ስጋና ነፍሱ ተለየች። አባቶይ ነፍሴን ተቀበል ብሎ እንደለያት በፍቃዱ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ልለያት ላነሳት ስልጣን አለኝ ላኖራትም ስልጣን አለኝ ብሎ ስለተናገረ ክርስቶስ በራሱ ፍቃድ ነፍሱን ተስጋው ለያት። ከለያት በኋላ ምን አደረገ? ስጋውን ወደ መቃብር ሲያወርዱ ነፍሱን ደግሞ ወደ የተወሰዳት ወደ ሲኦል ሄዶ በሲኦል ያሉትን ሰበከላቸው ይላል። የት ያሉትን ሰበከላቸው አልኩ? በሲኦል ያሉት። አየህ፣ ነፍሱ በሲኦል ሄዳ ደግሞ ምን አደረገች? በሲኦል ላሉ ነፍሳት ሄዳ ሰበከች ማለት ነው። ከፍ በል ትልቁ ላይ ሆነ። ስለዚህ መለኮት ምንድነው? ሟቲ አይደለም። መለኮት ምን አይደለም? ሟቲ አይደለም። እንዲህ ይላል። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ አመፀኞችን አንድ ጊዜ
በኃጢአት ምክንያት ሞቷልና። በምን ምክንያት? በኃጢአት ምክንያት ሞቷል። በስጋ ሞተ፣ በመንፈስ ግን ምን ሆነ ይለዋል? በመንፈስ ግን ሕያው ሆነ አለ። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። ይላል። የሞተ አካላት መስበክ ይችላል? አይችልም። ታዲያ ሰበከላቸው ይላል እኮ አየህ። ስለዚህ በመንፈስ ምንድን ነበር ማለት ነው? ሕያው ነው አይደለ? መንፈስ ደግሞ መለኮት ነው አይደለ? ምክንያቱም ዮሐንስ ወንጌል ምዕራፍ 4ን ክፈትልኝ አንዴ ቁጥር 24 አካባቢ እግዚአብሔር ምንድን ነው ይለዋል? እግዚአብሔር መንፈስ ነው ይላል አይደለ? ስለዚህ ክርስቶስ በስጋ ሲሞት በመንፈሱ ደግሞ ሕያው ነው ይላል አይደለ? ስለዚህ ክርስቶስ በመለኮቱ ሕያው ነበር ማለት ነው አይደለ? መልካም። ስለዚህ ራሱ ሲያስተዳድር ሲሰብክ ነበር ማለት ነው አይደለ? እንዴት አለው? ምክንያቱም በመለኮት ሄዶ ሙታኑን እንኳን ሲሰብክ ነበር። መለኮቱ የሚሞት አይደለም፣ መንፈሱ የሚሞት ስላልሆነ እግዚአብሔር መንፈስ ነው ይላል አይደለ? እግዚአብሔር መንፈስ ነው ካለ ክርስቶስ ደግሞ በስጋ ነው እንጂ የሞተው በመንፈስ ሕያው ነው ካለ ምን እንዴት አለው? ግልጽ ሆኖልኛል። አሁን አንድ ጥቅስ ልጨምርልህ። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 አካባቢ ወይም 18 ክፈትልኝ። ኢየሱስም አለ ኢየሱስም መልሶ ይህን ቤተ መቅደስ አፈርሱት። ልብ በል። ኢየሱስም መልሶ ይህን ቤተ መቅደስ አፈርሱት፣ በ3 ቀንም አስነሳዋለሁ አላቸው። ልብ በል። ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አስነሳዋለሁ አላቸው። ስለዚህ አይሁድ የቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታስነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና መጻሕፍትንና ኢየሱስ የተናገረውን ቃል አመኑ ይላል። ክርስቶስ ምን አለ? ይህም ቤተ መቅደስ አፍርሱት፣ በ3ኛው ቀን አስነሳዋለሁ ሲል ሰውነቱን ነው። ግደሉኝ፣ በ3ኛ ቀን ግን ስጋዬን አስነሳዋለሁ አላቸው። የሞተ ራሱን ማስነሳት ይችላል? አይችልም። ክርስቶስ ግን እችላለሁ አለ አይደለ? ስለዚህ በመለኮት ምንድን ነው ማለት ነው? ክርስቶስ በመለኮት አምላክ ነው፣ አልሞተም ማለት በመለኮት። ስለዚህ ክርስቶስ በስጋ ሞተ ስንል በመለኮት ሕያው ስለሆነ ራሱ ማስነሳት የሚችል መስበክ የሚችል ማስተዳደር መግዛት የሚችል ነው። ሜቢ ግልጽ ከሆነልህ፣ ክርስቲያን ካልሆነ ጨምርለት። አሁን ኮመንቱን ክፈትላቸው። ላሚን ይመስለኛል ክርስቲያን ኮንክ ትረዳዋለህ የሚል እምነት አለኝ። ገብቶሃል? አዎ ገብቶኛል። አይ አሁን ሌላ ቤት ነበርኩኝና እንደዚህ ሲከራከሩኝ ሲያደናግረኝ ነበር የመጣሁት። እንደዛ መሆኑን ባቅማ አላስገባም ነበር እኔ ደግሞ፣ ምክንያቱም በደንብ ሳታቅ ለመስለኝ የአንተ ፕሮፋይል ነበረና አንተ መስለኝ ልጠይቅ ስገባ እኔን ጠየቁኝ። ጭራሽ እኔም ፕሮፋይል አድርገው ሙስሊሞች ቤት ነው እፎይ ቤት ነው የሚለው። ከዛ እፎይና የሆነ ክርስቲያን እያወሩ ነበር። ከዛ ስገባ አንተ ነበር የመሰልከኝ። ጭራሽ እዚህም ተደርሷል ትላለህ። ኤኒዌይስ ኮመንቱን ክፈተው። እኔ ኮመንት ካላነበብኩ ይጨንቀኛል ትላለህ። እንግዲህ ያው ጥንቃቄ አድርጉ። ድምፅ ለዩ አሉ። የኛ ሴቶችም እንደዚህ ፕሮፋይልን አድርገው ሲሰድቡኝ የሚውሉ ሰው ለማምጣት ብለው ፕሮፋይልን አድርገው ሲሳደቡ ይውላሉ ማለት ነው። ላይ ከፍተው ሙስሊሞችን ለማስደሰት ብለው የሚሰሩ አሉ። ለማንኛውም ጥንቃቄ አድርጉ።